የምታደርገው ምንድነው? አስማማ ቁርአኑንና ሐዲሱን አስማማ። እስቲ ሲጀመር ወሃብዮቹ እንደ በፈለጋችሁት በተሰበሰቡ ይህን ማስማማት አትችሉም ማለት ነው። እንዴት በሀዋ ልብ ወለዳችሁን ስለሆነ የምትከተሉት ማለት ነው እኮ። እኔ ሙስሊም ሆኜ ብዙዎቹ ወሃብያ ካፊር ነው ትላላችሁ። ሰው አላለም እንዳትረው እንዳታይ ይህ አላህን ባት አለው ብለሽ እየገለሽ ይሮጣል እያልሽ ሁለት ቀኝ እጆች አሉት እያልሽ እንደዚህ እያልሽ ልታም እኛ ሙስሊምን አናከፍርም ወሃብይን እንጂ ሁሱ አዎ ካፊር ነው ሙስሊም አይደለም። እኛ ሁሱ የሚባል ሰውዬ አይመለከተንም። ወሃብይ ሙጀሲም ነው ሙስሊም አይደለም ስንል ምክንያት አለን፣ ማስረጃ አለን። አይ ሙስሊም ነው የሚል ሰው መረጃውን ይዞ ይምጣና መጀመሪያ መረጃውን አስረድቶ እንቀጥላለን። ይሄን ነው የምለው። ወሃብይ እስልምናን አይወክልም። ስለዚህ አሁን ላወራሹ ወይም ደግሞ ሁሱ ካፊር ነው ላልሽበት ማስረጃዎች እያንዳንዱን እያወጣሽ አውሪ። ከዛም በኋላ የሚመለስ መልስ ካለ ይመለስልሻል። ላኪን ግን ለምሳሌ ከአንተ ጋር ቁርአንንና ቁርአንን የሚያጋጭ ሰው እያጋጨ የሚፈስር ሰው ከአንተ ጋር ምንድን ነው? ያ ሰው ቁርአንን ያላግባቡ የሚረዳ ሰው፣ ቁርአን እስበሱ የሚያጋጭ ሰው ማለት ነው። ለምሳሌ ሁሱ ቁርአን እስበሱ እያጋጨ ነው የሚፈስረው። ማችሁም አልፏል፣ ያ ጊዜ አልፏል። ይህንን ጊዜ ትተነው መተናል። አሁን ላይ ሐቅን ሐቅ ባጢልን ባጢል በማንኛውም ሙስሊም በሆነ ሰው ላይ ግዴታ ነው። ምክንያቱም ዲኑ እየተሰደበ ነውና ማለት ነው። ቀጥሉ። ሰው ላስተናግድ ነው ብሎ እየተወራ ያለው ያለ እውቀት አይደለም። ሀገር ቆይ ተረጋጋ። ቀስ እያልክ አውራ፣ ቀስ እያልክ አውራ። 100 በዚህኛው 90 ሺህ በዚህኛው 80 ሺህ 100 ምናምን ሺህ ሰው ባለበት መካከል ያለምንም መረጃ የሚያወራ ጀማዓ አይደለም ይሄ ጀማዓ። ኔቨር አንድ ጥያቄ እንኳን እኛ እንኳን ጃሂሎቹ ስንጠይቃቸው ኪታብ አይተን ነው የሚሉት። በጣም የተባሩ ምሁሮች ናቸው። እሺ ሄድ ቀጥል አውራ። ቆይ እሺ ቆይ ለመጀመሪያ እውቀት ይቀርማል አልኩሽ እኮ። ከመናገር በስተፊት ከመስራትም በስተፊት ማንኛውንም ነገር ከማድረግ በስተፊት እውቀት ነው የሚቀርመው። ያለ እውቀት የተሰራ ስራ ብልሹ ነው። ኢስላም አሁን እያሳለፍሽ ነው። ፖለቲካ ቦታ አልሰጥም። ሚውት ከማድረግ በፊት መልስ። እኛ አይደለም ነው ይችላል። አጀንዳኛ እናውቃታለን። አስመልሽ መጀመሪያ ይመለስና የመጀመሪያውን ይመልስ። መጀመሪያ ይችን ይመልስ ነው የተወራው። አዎ ይችን ይናገርና ማብራሪያ ምትው ነው የሚቀጥለው እንጂ በፊት አሳልፈው እኔ አውቃቸዋለሁ በደምብ። ያለ እውቀት የተወራ ምንድን ነው? አንዲት ቃል እንኳን አምጣ። አንዲት ቃል ያለ እውቀት ያለ መረጃ የተሰራ ነገር አምጣ። ሁሌም ዲናችሁን ከማን እንደምትወስዱት ታች ያላችሁ ሰዎች አስተንትኑ። ከጎግል ሰርች አድርጋችሁ ዲናችሁን አትውሰዱ። ምንድነው የዲን እውቀት የሚወሰደው በመማር ነው ብለዋል የእኛ ነብይ አለይሂ ሰላቱ ወሰላም። ራሳቸው ከራሳችን ፈጥረን አይደለም። እንዲሁም ደግሞ ኢማሙ ኢብኑ ሲሪን የተባሉት ታላቅ አሊምን ብለዋል። ምንድን ኢነ ሀዛ ዒልሙ ዲኑ ፈንዝሩ አመን ተአኹዙ ዲነኩም ብለዋል። የዲን እውቀት እኮ የሚወሰደው በመማር ነው። ከማን እንደምትማሩት አስተውሉ እዩ ተብሏል። ይህ ሰው መሆን አለበት ምን አሪፊን ሲቀት ያለው ያወቀ ታማኝ ያለ ይሆን መሆን አለበት። እንደገና ደግሞ የቀራበት ሰውዬም የታወቀ አጨር አድርገው ብዬ ነው እንጂ ረጅም ነው ኪታቡ። አልሐምዱሊላህ ረቢል ዓለሚን። ቢያንስ እንኳን ይችን በትንሹ ተምረናል። ዲናችን ከማን መውሰድ እንዳለብን ባንማር ኑሮ እንደ ወሃብያ ጎግል ሰርች አድርገን ይህን ጊዜ ገደል ገብተን ነበረ። እሺ በሉ። እኔ እስካሁን ዝም ስትባሉ ገብታችሁ አትከፋፍሉን አታክሩን የምትሉ ከእናንተ በላይ ሪዳን ተምረናል። አቤት ሪዳን በደንብ ስለተማርነ ችግር የለውም። ማክፈር ያለብንና የሌለብንን በደንብ እናውቃለን። የትኛውን ሙስሊም አከፈርን? የጠየቅኩን ብቻ መልስልኝ። ሌላ ሸርህ አልፈልግም፣ ተፋሲል አልፈልግም። ሰልችቶኛል ስሰማው ነው ያልኩት። አሁን ግን የትኛውን ሙስሊም አከፈርኩ ነው እያልኩ ያለሁት። ሀይ ተረጋጊ እንጂ ምንድን ነው ይሄን ያህል አንተንም አውቃለሁ። ዝም በል። አንተን ጋር የለም አሁን እያወራ ያለሁት። ሚዩት ያዝ፣ አለበለዚያ ትወርዳለህ። ማይ ወይኔ ተይ ማን ናቸው አልኩህ እኮ። እኔ ማንንም አላውቅም እኮ። ካላወቅህ ዝም በላ ታዲያ። ሀይ ገብተኛን አንተ መጀመሪያ ሳትማርኛን እንትን አትበል። ሚዩት ያዝና አንተ አትምከረኝ። የማያውቅ ሰው ሲመክረኝ ደስ አይለኝም። በነገራችን ላይ እንዴ ያለ አዋቂ ሳሚ ንፍጥ ይለቀልቃል ያሉትን አሊሞች ካወቅ እንደዛ ትሆንብኛለህና ነው። እናመሰግናለን ስላስታወስተን መቅራት እንዳለብን። ነገር ግን ከቁርአን በፊት ተውሂድን ተማር ነው ያሉት ማን ናቸው? የቤት ስራ ልስጥህ። ለእኛም ጋብዙን ቁርአንና
ነው እንዴ? ታይ አይውጣ ግድ የለሽም። እኔ እኮ እየነገርኩት ነው አንድ ነገር ስማኝ እንጂ ነገር መገዛት ይጀምራል። በዛ ሰዓት ደግሞ ዒባዳው ውድቅ ይሆናል። ይኸው አሁን ያለንበት ጊዜ ከልሙጀሲማ ወልውሃብያ ወልሙሸቢሃ ወልሙጀሲማ ማለት ነው። እነኚህ ናቸው የዚህ ቀውል ምሳሌ እነኚህ ናቸው። አሁን እዚህ መጥተው አላህ እጅ አለው እግር አለው ይወርዳል ይሰቀላል ከዛ ወከዛ ከዛ ወከዛ የሚሉ ሰዎች። ስለዚህ ተማሩ። እነሀ ውሃብያ ካፊር ነው ማለት ቴዲን አይ ያለ ራሱ ይከፍራል። ማች ካለሽ ውሃብያ እኮ ካፊር እያልሽ ነው። ሙስሊምን የሚያከፍር የለም ያለ ሀቅ እኛ ሙስሊሞች አናከፍር እኮ እኔ ሙስሊም ሆኜ ብዙዎቹ ውሃብያ ካፊር ነው ትላላችሁ። ሳላለም እንዳትረው እንዳታይ ይህ አላህን ባት አለው ብለሽ እየገለሽ ይሮጣል እያልሽ ሁለት ቀኝ እጆች አሉት እያልሽ እንደዚህ እያልሽ አላህ የራሱ የሆነ መገለጫ የራሱ ባህሪያት አሉት። ባህሪና አካል የተለያዩ ነገሮች ናቸው። እስኪ ባህሪ የራሱ የሆነ አካልም ሆነ ምንም ሆኖ የራሱ ነው አይደል እንዴ? አላህ ከፍጥሯኖች ጋር እንትን አይደለም ብያለሁ አይደል እንዴ? አካል ላይ ይሆናል እሱ አላህ ሾፊ አላህ ስብሐነ ወተዓላ አደም አልሰባ ሁለት እጆች የፈጠርኩ ይላል። ታዲያ እሱ እጅ ስንል እኮ አላህን ሁለት እጆች የፈጠርኩ ያለው አይሰማሽም? እየሰማሽ ነው። የቱ ጋር ነው አላህ በሁለት እጆች ያደረገው? ስንት ነው? እሰማለሁ አይደለ ጀማ? አንተ ስንት ላይ ነው ትሰሚያለሽ? ቀጥይ። ቁርአን አንቀጽ ስንት ላይ ነው? ፋቲሃ ከሰማሽ ቁርአኑ አንቀጽ ስንት ላይ ነው? ቁርአኑ አያውን ንገሪኝ፣ አንቀጹ ስንት እንደሆነ ንገሪኝና እስኪ እንየው። መክፈት ፈልጋለሁ። ወላሂ የድሚል ሲፍ አለው ነው የድሚል ሲፍ አለው ነገር የለም። ምክንያቱም የድ የሚለው በአረበኛ ሲተረጉም ወደ 27 ትርጉም አለው። በአማርኛ ግን የድ ብለን እጅ ካለው እጅ ነው በአማርኛ የሚታወቀው። አስለም በአረበኛው ራሱ የድ የሚባለው ከትከሻ አንስቶ እስከ ጣት ድረስ ያለው ነው። ይህ ደግሞ ለአላህ ሱብሃነሁ ወተዓላ አይገለጽበትም። አላህ ከክፍለ አካል የጸዳ ነው እያልን ያለ ነው እኛ። አላህ የድ የሚባል ሲፋለው ነው የድ የሚባል ሲፋለው። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አላወራም ግን ወደ ቆንጆ ሀድራ መለጣችሁ ለትንሽ ላሰማ አያምፈልግም ሰዎች ተው እንጂ አይደል? አይ እንትንም እስኪ አጣሪ በአማርኛ የድ ማለት እጅ ማለት አንድ ትርጉም ብቻ ነው የሚያስይዘው ወይ? እስኪ አጣሪ። ኦኬ ፋፋያ ሚዩትሽ እንትን ሚዩት ሆነሽ ነው ኔትወርክሽ ነው ምንድን ነው? እኔ ሁሱ ስላለ መጀመሪያ ሁሱ ያለውን ነገር ራሱ አያችሁ ምን ላይ እንዳለ ራሱ አታውቁም ቁርአኑ። ስለዚህ ሰላም እንደውይ አስበኝ እንደዚህ እኔ ማስቀለው አልሸሹም ዘወር አሉ የሆነ ነገር ምንድነው? ሳ አልሄድም ሸሹ ነው ወይስ? እስኪ ንገሪ በእናትሽ ረውዲቲ አልሸሹም ዘወር አሉ ነው የሚባለው። هكذا يا أختي. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ما شاء الله. أنت ناتشو دهانا ناتشو. الحمد لله. أهلا والله. ولد الحبشي مرحبا أهلا وسهلا. مرحبا بكم. من أول جيت وقتاش دهانا إذا تشوفان نمبر. ጠፋት ቁርአን ይሄን የስመጣ ወጣለች። እኔ ደግሞ እሷ ስላለችው ነገር እንደው አንድ ነገር ልጠይቃት ነበረ። ያው እንግዲህ ወጣች፣ ምን ላድርግ ወጣች። ነገር ግን ከታችና ከደረሳት አንድ ጥያቄ ብቻ ቁጭ አድርግላትና ወለዱል ሐበሺ አንዳንድ ነገር ትሉናላችሁ። ወላሂ ቁርአን ሙተሻቢህና ሙህከማ እንዳለ ታምኛለሽን? አታምኝም?
ራሱ ቁርአን ያለው እኛ ባንደበታችን አይደለም ብለን ፈጥረን አይደለም ብለን አይ አው አለው ካለች ሊከተው ይችላል። ፈያዕቡዱ ሸይአን ተኸየለሁ ወተወሀመሁ ፊ ሙኸየላቲሂ ወአውሃሙሁ ፈላ ተሲሁ ኢባደቱሁ። በዚህ ጊዜ አላሁ ተባረከ ወተዓላም በፍጡር ገልጾ በፍጡር ባህሪ ይገልጽና አሉ በወህሙ የመጣለትን የሳለውን ወተክቱሙል ሐቀ ወአንቱም ተዕለሙን እያወቃችሁ ሐቅን በባጢል አትደብቁ ብሏል። ስለዚህ ደብቁት ከሆነ ማስረጃ ስጠኝ። ለምሳሌ ይህንን የቁርአን አያት እንደዚህ ብሎ ፈስሮታል ብለህ ስጠኝ። ለምን የምፈልገው ይላችሁ እከሌ አይደለም። እሺ ምን ሄደው ተዕብይም አይደለም አትበው ተዕብይም አይደለም እዛ ጋር ያሉት አራቱን ማዕማዎች አይደለም ከነሱ ወደዛም ያሉትን አይደለም። የምፈልገው ከቁርአንና ከሐዲስ ነው። ሁሱን ስታከፍረው አንድ ሰውን መልእክተኛው አለይሂ ሰላም አንድ ሰውን ካከፈርክ ወደ ራስ ረድ የሚደረግ ነገር አለ አይደል? ረድ አለው ማለትም ሰውየው ይመለስበታል ኩፍሩ ማለት ነው። ይሄን አካል ስታኮፍረው ወይም ደግሞ ካፊር ስትለው ሁሱን በምን የቁርአን ማስረጃ ነው? በምን የሐዲስ ማስረጃ ነው? እገሌ ስላለ አይደለም። አሁን የምፈልገው ይላችሁ በእገሌ አይደለም። እገሌ እንትና እንደዚህ ብሎኛል እኔ እሱን አልቀበልም። ላኪን ግን ቁርአንና ማስረጃ ካለ እኔ ሐዲስ እቀበልሃለሁ። አሁን ስታስረዳኝ ማለት ነው። ቀጥልልኝ አስረዳኝ። አይዋ መርሃባሽ። አሁን እኛ ሁሱን ያከፈርንበት ምክንያት ዋናው መንስኤ ምን እንደሆነ ንገርህ። ቁርአንን በሱ እያጋጨ ማለት ነው፣ እያበላቸው ያላረዳዱ እየተረዳው ማለት ነው። ቁርአንን እስበሱ እያጋጨው ለምሳሌ ምንድን ትላላችሁ? ይኸውም እንደተናገረው ማለት ነው አላህ ጀሃነምን ያስገባታል ብላችሁ ትከራከራላችሁ ማለት ነው። እግሩን ያስቀምጥባታል ከላይ የምትሞላው ከላይ ሐዲሱ እንደዛ ነው የሚለው። ሐዲሱ እንደዛ ነው የሚለው። ሐዲሱ እንደዛ ልጨርስልህ። አሁን አንተ ይሄንን ራሱ ውሃብያዎች ማለት ነው ከዓለም በአጠቃላይ ብትሰባሰቡ ይሄንን ቁርአን ማስታረቅ አትችሉም። እንዴት? አላህ ጀሃነምን የሚሞላት በእግሩ ነው ወይስ በምኑ ነው? አሁን ካንተ ጋር ማለት ነው ለአምላነ ጀሃነም ሚነል ጅነት ወናስ ያለ እኮ ከሰው ልጆችና ከእንትኖች ሞላለሁ አለ። ላኪን ግን ሐዲሱ ምን ይላል? ሐዲሱ ላይ አላህ ያቺ እሳት ከሰዎችን በልታ ወይም ደግሞ ከተሰጣት አካሎች በጣም ከመብዛቱ የተነሳ እያወራ ያለው ስለ ሐዲሱ ነው። አሁን ይወልድ እግሩን አስቀምጥባት ነው ያሉት መልእክተኛው አለይሂ ሰላም። እግሩን አስቀምጥባት ነው። እሺ አሁን አንተ ይሄንን ሐዲስና ቁርአንን እንዴት አድርገህ ነው የምታስታርቀው? እሺ ቁርአን አምጣልኝና የትኛው ቁርአን? ለአምላአነ ጀሃነመ ሚነል ጅነቲ ወናሲ አጅማዒን የሚለው ይሄ ቁርአን ነው። ያው መሙላትን ነው በሰውና በጂኒ አላህ በሰውና በጂኒ ጀሃነምን ሙላት አለው ነው። ላኪን ግን ጀሃነም መሙላትን ብቻ ሳይሆን አጠግብም ነው። የምትጎርሳቸውን አካላቶች መጥገብ አትችልም። ስለዚህ ምን አለ? ያንን አለመጥገቧን ደግሞ በአላህ በእግሩ ምን አደረጋት? ያንን ነገር አሳያት ነው። አንተ እግር ብለህ ስታወራ አሁን ይኸውልህ አንዴ ላውራሽ አንዴ ቅር እሺ እግር ብለህ ለምታወራው ወይም ደግሞ አሁን እግር እያለን ለምናወራው እግር የምታረግለት ለአላህ እግር አለው ስንል ይኸውልህ መጀመሪያም ማለት ነው ላስተምርህ ሳይሆን እግር አለው አለን አይደለ? የኔና ወይም ደግሞ ሌላ እንስሳቶች እግር አላቸው ይላቸው ምላሽ አሁን ስለ እግር ታብራራልኛለህ። ማብራሪያውን ታብራራልኛለህ እኮ አሁን ይኸውልህ አላህና የእኔና የሰው ልጅና እንስሳ እግር የሚባለው አካል አንድ ነው አይደለም? ነው አይደለም? እሱ ብቻ ነው እግር ያለ እኮ የለም። እግር የለም ያለ ስለ እግር ነው አሁን ስለ እግር ብቻ ነው። ከፈለክ ወደ እጅ መተን ቁርአኑ ምን እንደሚል እናወራለን። ሱረቱ ሷር ላይ ስላለው የቁርአን አያም እናወራበታለን፣ እንመጣበታለን። አሁን ማለት ነው ይኸው አዳምጠኝ። ራስህ አሁን አንተን የሙስሊም ነው ያደረኩትኝ ምክንያቱም ተብራርቶ ማለፍ ስላለበት አንዱን እጅ ዘሎ እግር ጋር ምን ወሰደው? እንደዚህ አይነት ፖለቲካ አልፈቅድም። አሁን አብራሩልንና ጃፈር ከዛ በኋላ ሚውቱ ይነሳ። አንቺ ረውዳ ለምን እኮ በስርዓት ከተግባባችሁ ከሁላችሁ ማውራት ከቻላችሁ እኮ ማስረጃ ስለጀመርከው ርዕስ ሳትጨርስ ሌላ ርዕስ አታስገባ። መጀመሪያ ሌላ ርዕስ አላነሳውም። ያነሳሁትን ርዕስ መልስልኛል እኮ እሱን እያከፈራችሁ እኮ ነው። እዚህ ጋር እያከፈርሽ ያለሽ መካባራችሁ
ምንድነው ቀሪ ስብሰባ አደረጋችሁት እኮ። ቆይ በቃ አቡ ኡሰይሚን እና ጃፈር ወንድማችን ቀጥላችሁ አይደል? እንጨርስ። እኔ እና እሱ እንጨርስና ከኔ ጋር ታው አንቺም ከስባችሁ አስፈራችሁ። ረውዳ ደቂቃ እንደፎ ድብድብ ነው ያኔን ያልገባኝም። እንደው አላህ አፈርም እንዴ ተረጋጉ እንጂ ድብድብ አረጋጭ። እናንተ እኮ ናችሁ የምትመልሱት። አመላል ከሱ ጋር እያወራው ነበር። አንተ ራስህ እንዴ ቆይ እስኪ ልናገር፣ እንደው ባካችሁ እንደው ልናገር። አንድ ደቂቃ ብቻ አትሞቱም። እዚህ ጋር ውይይት የጀመሩት አቡ ኡሰይሚን እና ጃፈር ናቸው። ሌሎቻችሁ ማትደኸሉ ቢላ አለይኩም። ሲቀጥል አቡ ኡሰይሚን ለጃፈርም እንትን ስጠው ያወራ። አንተ ብቻህን አወራለሁ ካልክ ምን ውይይት ሆነ? ያኔ እያዳመጥክ መልስ። ለመረዳት ከሆነ አዳም ጥያቄ የጠየኩ እኮ ነው። ጥያቄ የጠየኩ እንዲመልስ በቃ በደቂቃ ነው የምታወሩ። መጀመሪያ ስለእምነታችሁ ግልጽ አድርጋችሁ ተናገር። አንተ ስለምታመልከው አምላክ በግልጽ ተናገር። ጃፈር ይቀጥላሉ። ከዚያ በኋላ ነው ቃል በቃል የሚሆነው። ያለ ተፈደል በደቂቃው። እሺ በቃ ሰዎች እኔን ወይም ደግሞ እሺ በቃ ሰዎች በሚጠሩት አጠራር የኔን ሐዳድ እሺ ሐዳድ ብለው ከሚጠሩት አካል ውስጥ አንዱ ነኝ። እሺ በቃ ሰዎች ሐዳድ ነው ብለው ይጠሩኛል። ላኪን የኔ ስልሽ እኔ አላህን ሳመልክ እነሱንም ወይም ደግሞ እነሱን ማልቀበልበት መንገድ አለኝ የራሴ ማለት ነው። የእነሱን ማልቀበልበት ግን አቂዳ ላይ ብቻ አይደለም፣ እነሱ ጋር የማንቀበልባቸው መንገዶች አሉ። ላኪን ግን አሁን እኔና ጃፈር እያወራንበት ያለው መንገድ ምንድን ነው? ሁሱን ስታከፍሩት አንድ ሰውን ስናከፍር ማስረጃ ነው አይደለም የምንፈልገው። አላህ ስብሓነሁ ወተዓላ ፈለው ተናዘዕቱም ፊ ሸይን ፈሩዱ ኢለላሂ ወረሱሊህ ኢን ኩንቱም ወደ አላህ ነው መልክተኛው ነው ምንምል። ቆይ ጃፈር በደቂቃ ስለሆነ ይሄ ጨርስና ከዛ አንተ ደቂቃ ሰጣለሁ። ከዚያ በኋላ ቃል በቃል ታደርጉ ግልጽ እንዲሆንልህ እንዲብራራልህ ማለት ነው። አስተሳሰቡ ነው እኮ እሺ። ስለዚህ አንድ ሰውን ስታከፍር ማለትም ካፊር ብለህ ስትጠራ ማስረጃ መኖር አለበት። ወደ አላህና ወደ መልእክተኛው ነው የምንመለሰው፣ ከዛ ውጭ አንመለስም። ማለትም ወደ ከፈለግ አንተ የፈለግከውን ሸህ እየጠራህ እገሌ ስላለ ብቻ ምን አይደለም እገሌ ብሏልና እገሌ መቀበል አለበት አትለውም ነው። አንደኛ የመጀመሪያው ነገር ማለት ነው። ሁለተኛ ነገር ደግሞ ሁሱን ስታከፍረው ከቁርአንና ከሐዲት ማስረጃ አላህ እንደዚህ ብሎ እንደዚህ የተናገሩትን ሰዎች ቀጥታ ከሃዲ ናቸው ብሎ ጠርቷቸዋል በልልኝ። ሶስተኛ መልእክተኛው አለይሂ ሰላም እንኳን ቀጥታ ምን ብለዋል? ይሄ ሁሱ የተባለውን አካል ሲያወራ በንግግር ውስጥ ምን ብሎታል? ምን አድርጎታል? አክፍሮታል የሚል ካለ በማስረጃ አብራራልኝ። በማስረጃ ማለት ነው። ከቁርአንና ከሐዲት አምጥተህ እንደዚህ ተብሎ ከፍሯል። በቃ ቀጥታ ሲናገር እንደዚህ አረዳድን አይደለም የምታመጣልን። አረዳድ ካመጣህ ሰለፎች ጋር ነው የምትገባው። መጀመሪያ ሙፈሲሮችን ነው የምትመለከተው። ከእነሱ ጀምረህ አረዳዳቸውን የእነሱን አረዳድ ትነግረኛለህ። ማለትም የቀደምቶችን የሰሓቦችን ሙፈሲሮች ማለት ነው። እነ ኢብኑ አባስ እነ ኢብኑ መስዑድ እነሱን ትነግረኛለህ ከእነሱ ታውጥተህ ማለት ነው። ከዛም በኋላ ከመጣህ ደግሞ ወደ ሰለፎች ትመጣ ወይም ደግሞ አንተ የምትከተላቸው አካላቶች አሉ አይደለ? ሸኾች ብለህ የምጠራቸው ሰዎች አካባቢ ላይ ምን ትለኛለህ? እነሱ ጋር ያለህን ምን ትለኛለህ? ትነግረኛለህ ማለት ነው። ያንን ግን እነሱ ጋር ያለውን ንግግር ከመንገርህ በፊት ግን እዚህ ጋር ያለውን ንግግር ንገረኝ። ማለትም ቁርአንና ሐዲሱ እንደዚህ ብሏል። ከዛም በኋላ ሰለፎች በዚህ መንገድ ምን ብለውታል? ፈስረውታል። ሰለፎች ስንል ደግሞ መጀመሪያ ከሰሃባ ትነሳለህ። ከዛም በኋላ ታቢዒ፣ ከዛን እያልክ እያደግ እያብራራህ ትመጣለህ ማለት ነው። ልክ እሷን ቅድም እንዳነሳቸው ኢብኑ ሰሪ እንደዚህ ብለዋል ብላ ቀጥታ እንደተረጎመችው ሳይሆን የምፈልገው ታቢዒ ሊሆኑ ይችላሉ። ላኪን ግን ሰሃቦች ይቀድማሉ። ሰሃቦች ያንን ሐዲስ በምን ተረድተዋል ወይም ደግሞ ያንን ሐዲስ በምን ተርጉመውታል የሚለውን ነገር ምን ትልልኛለህ? በዛውም ታብራሩልኛላችሁ ማለት ነው። የኔ ጥያቄ ይሄን ይመስላል። ለእኔም ጥያቄ ካላችሁ ጠይቁ፣ መልሳለሁ። ይቻላል ኢንሻአላህ ተዓላ። ጨረስክ? ደቂቃውም አለቀ። ደቂቄም አልቋል። መርሃባ። እሺ ነቢዩ ዓለይሂ ሰላቱ ወሰላም ምን ብለዋል? ኢማሙ ትርሚዚ እንደዘገቡት መን ቃለ ፊል ቁርአን ቢረእይሂ አው ቢማ ላ ያዕለም ፈሊየተበወእ መቅዓደሁ ሚነ ናር ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አንደኛ ይህን ሀዲስ ያዝ ማለት ነው። በራእዩ ቁርአንን የፈሰረ ሰው ወይም የማያውቀውን የተናገረ ሰው መቀመጫውን ጀሀነም ያደርገው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። የሀዲሱ መነሻ ይሄ ነው ማለት ነው። እና መጀመሪያ አሁን አንተ ጋር እያወራሁ ያለሁት እኔ አንተ ምንድን ያልከው? እኔ አስለን ስለ ቀደም ተፍዊድ ነው የማደርገው ማለት ነው። ከሰለፎቼ ከአብዛኛዎቹ ሰለፎች መጥቷል ማለት ነው።
ቀደም የሚለው የአላሁ ስብሓነሁ ወተዓላ ሲፋ ነው፣ አይፈሰርም ማለት ነው። እኔ አልፈስረውም። አሁን አንተ ቀደም አላሁ ስብሓነሁ ወተዓላ እግሩን ጀሀነም ከላይ ሲያስቀምጥባት ነው የምትሞላው ካልክ የምትሞላው የአላሁ ስብሓነሁ ወተዓላ ቁርአን ለአምላአነ ጀሀነመ ሚነል ጅነቲ ወናሲ አጅማዒን ያለውን እንዴት አድርገህ ነው የምታስማማው? ይህንን ነው የጠየቅኩ ማለት ነው። ወደ ሌላ ምናምን ሳንሄድ እዚች ብቻ ነው የምናወራው ማለት ነው። ቁርአንና ቁርአንን እያጋጫችሁት ነው፣ ሐዲሱንና ቁርአንን እያጋጫችሁት ነው ማለት ነው። እኔ አመጣልሃለሁ ይሄንን አይፈሰርም ያሉትን ሙሐዲሶቹም ማለት ነው። እና እዚች ላይ ነው የምናወራው፣ ወደ ሌላ ቦታ እንዳትሄድ ማለት ነው። ያአላህ ተፈضل። እሺ ያው መጀመሪያ ግን ጥያቄ መልስልኝና አሁን ወደ አልከው ሐል እንሄዳለን። ቁርአኑ ምን ማለት እንደፈለገና ስለ በእኔና በአንተ አረዳድ ሳይሆን ሰለፎች ምን ብለው ከፈሰሩት ወይም ደግሞ ቀጥተኛውን ትርጉም እንመለከታለን፣ አንተም ከፈለግከው ማለት ነው። ስለዚህ ግን እኔ መጀመሪያ የጠየኳችሁን የወጣህ ነው እኮ እያወራህ እንደሆነ ተመልሰህ ስማኝ ትላለህ እንዴ? እብድ ነው እንደ ሄድች። እሺ አሁን ደውለህም ጠየቅ። እሺ በቃ ልጠይቅሽ። አሁን ሌላ ማውራት አትችልም ማለት ነው። አሁን እንዴት አድርገህ ነው የምታስጠርቀው? መልስ። እሺ ልመልስ። በቃ خلاص አሁን ያወራህበትን መንገድ ላውራ። በቃ እሺ خلاص። እሺ አሁን እሱ አክፍሯል። እሺ እሱ አከፈረ። ያከፈረበት መንገድ ሊኖረው ይችላል። ላኪን አህባሽ ካፊር ነው ከሃዲ ነው ብሎ ሲያወራ እየሰማኸኝ ነው? እዛም እየወሰድከኝ እኮ ነው። አሁን ስለ አንዱ አሁን እሱ ቁርአንና ሐዲሱን አግባባው እያለኝ ትመለሳለህ። እንደውም እሺ ቁርአንና ሐዲሱን አግባባው ሐዲሱን አስማማ ቁርአንና ሐዲሱን አግባባው። ለምን እሺ አሁን ቁርአንና ሐዲሱ አይግባባም ማለት አይደለ? ከዛ ያከፈረውን ወጣውት የነበረ ቁርአን ገልጬ እኮ ልመለስ እኮ ነው። ሌላ ነገር እኮ አለ። ትችላለህ። አይ ጎግል ምን አስጠይቅ። አብሽር ጎግልም ጠይቅ። ቀጥል። ስቶር ጋር ቀጥል እኮ እሺ። ቁርአኑ ለአምላነ ጀሀነመ እያለ አላህ እያስፈራራበት ያለው ነገር ምንድን ነው? ሰዎችን ወደፊት ምን እናደርግበታለን ነው? እንሞላበታለን እያለ እየተናገረው በጀሀነም እናደርጋታለን ነው። ጀሀነምን በሰዎችና በጅኖች እንሞላቸዋለን። ማለትም አብዛኛው ሰዎች ወደ ምን ይገባሉ ነው? ወደ ጀሀነም ገቢ ናቸው። ያ ነገር ስራቸው ነው ጀሀነም የሚከታቸው ነው። ላኪን ግን ሐዲስ እያለ ያለው በእነሱ አትሞላም አይልም ቁርአኑ እንደዚህ ይላል። አውጡትና ወይ ደግሞ ሙሉ ቅሩት። እኔ እኮ ሙሉን ስላልቀረው ሙሉን እኮ እንትን ስላላልኩት እኮ አሁን ሙሉን እናውጣውና እንቀራው ስላችሁ ወጣ እኮ ግን ልፈልግ ነው አላችሁኝ። ላውጣውና ላሳያችሁ። እሺ አውጣው፣ ችግር የለም ወላሂ አውጣው። ቁርአኑ እኮ በሰዎችና በጅኖች ሞላዋለው እኮ ነው ያለው። ለምንድን ነው ሐባይቢ ማሰሙት? ቆይ መጀመሪያ አላህ በሰዎችና በጅኖች ከሞላቸው አላህ በእግሩ ነው የሚሞላት ስትሉ እኮ ተጋጨ እኮ። ይህን እንዴት አድርገህ የምታስታርቀው? ያላ እሺ እኮ ሐዲሱ ምን ይላል? ሐዲሱ ይላል ጀሀነም ሰዎችንና የገባባትን ነገር በሙሉ ለቅማ ከበላች በኋላ ጌታዋን ጨምር ትላለች፣ ትጠይቃለች፣ ጥያቄ ትጠይቃለች፣ ጨምር ትላለች። ያው ከዛም በኋላ ግን የሚጨመር ነገር ስለሌለ ወይም ደግሞ ሰዎችና ጅኖች ገብተው ስለሚያበቁ ምን ይፈጠራል? ከዛም በኋላ ነው አላህ እግሩ የሚያስቀምጥባት እኮ። አሁን እያወራን ያለው እንደሱ ያለ የለም። ሲጀመር አትዋሽ ማለት ነው። አሁን ታስማማለህ አታስማማውም? ሰለፎች ያሉትን ያሳይሃለሁ ከፈለክ ማለት ነው። በተፍሲርም ከሆነ እኔ ግን ተፍዊድ ነው የማደርገው ብያለሁ። ለምሳሌ እነ ኢብኑ ሒባን ቀደም ያለውን ፈስረውታል ማለት ነው። እነ ኢብኑ ሒባን አሁን አንተ የምታደርገው ምንድነው? አስማማ ቁርአኑንና ሐዲሱን አስማማ። እስቲ ሲጀመር ወሃቢዮቹ እንደ በፈለጋችሁት በተሰበሰቡህን ማስማማት አትችሉም ማለት ነው። እንዴት በሀዋ ልብ ወለዳችሁን ስለሆነ የምትከተሉት ማለት ነው። እያልክ ያለው አይስማማም እኮ ይጋጫል እያልከኝ ነው አይደለ? ስለዚህ ቀደም የተባለውን ምን ብለው ፈሰሩት? ይኸው አሁን አንተ በራስህ ማለት ነው። መጀመሪያ ይህን እንወቀው። አላህ ጀሀነምን የሚሞላት በሰውና በጅን ነው አልክ። ከዛ እንደገና አላህ ጀሀነምን የሚሞላት እግሩን ሲያስቀምጥባት ነው አልክ። እሺ ከዚህ በላይ ግልጽ የሆነ መጋጨት አለ እንዴ? ለአላህ ብለህ አይጋጭም። እንዴት ነው የሚጋጨው? ሐባይቢ በእግሩ ነው የሚሞላት በሰውና በጅን ነው። ስለ ቅጣት ነው ሰዎች አብዛኛው ሰዎች ይገባሉ ነው ቁርአኑ እያለ ያለው። አብዛኛው ሰዎች ይገባሉ። ወላሂ ጀሀነምን ሞላት አለሁኝ እያለ አላህ እየማለ
እኮ ቁርአኑን ሙሉ አንብቡታሺ ለአምላአነ ጀሃነመ ሚነል ጅነቲ ወናሲ አጅማዒን እኮ ሌላ እንደውም ቁርአን አላህ ሱብሓነሁ ወተዓላ ጣውታቶች ፈጣሪ ቢሆኑ ኑሮ ጀሃነምን አይወርዱም ነበር ይላል። አላህ ጣውት ነው በእናንተ አስተሳሰብ ጀሃነም እግሩን ያስቀምጠዋል የምትሉት? ላ ጣውት ማንም አላለም። በምንድን ነው ጣውት? እንዴት ነው ጣውት አላህን ጣውት የምታደርገው? ይሄ ኢልዛም ያደርጋቸዋል ማለት ነው። እንዴት ጣውታቶች ፈጣሪ ቢሆኑ ኑሮ ጀሃነም አይወርዱም ነበረ ሲል አላሁ ሱብሓነሁ ወተዓላ፣ እናንተ ደግሞ አላህ ጀሃነም እግሩን ያወርደዋል፣ ያስገባዋል፣ ያስቀምጠዋል ካለ ያስቀመጠው ማስገባው የምትሉት ምንም ሁሉም አንድ ነው ስላላችሁ፣ ለምሳሌ ቅድም እኮ ጠየቁ እኮ የእንስሳስ እግርና የሰው እግር አንድ ነው ወይ? ማን ነው እግር ያለው? ሲጀመር እግር ያለ የለም። አሁን አንተ የምታደርገው ስለ ቀደም እያወራህ እኮ ነው። ቀደም ምንድን ነው? አይዋ አሁን አንተ ማለት ነው የምታደርገው ምንድን ነው? ቁርአኑንና ሐዲሱን አስታርቅ ዝም ብለህ ማለት ነው። ቁርአኑንና ሐዲሱን ልቅራለህ እኔ እኮ ንገረኝ። ምኑ ነው የምነግርህ? እግር የተባለው እግር አይደለም የተባለው እዛ ቀደም ነው እኮ። እና ቀደም ማለት ቀደም ምንድን ነው? ሱነኑ ትርሚዚ ቀርተሃል አንተ? ኢማሙ ትርሚዚ አልቀረውም። እኔ ክቱብ ሲታም አልቀረውም። እሺ እነሱ አይፈሰርም ብለዋል ማለት ነው። ይሄ አይፈሰርም። ለምሳሌ እነ ሱፊያን አልተውሪ፣ እነ ማሊክ ብኑ አነስ፣ እነ ኢብኑ ልሙባረክ ወብኑ ዑየይና ወወኪዕ ወገይሩሁም ይሄ አይፈሰርም ብለዋል። ምን አሉ? رواه هذه ثم قالوا تروى هذه الأحاديث ونؤمن بها ولا يقال كيف، وهذا الذي اختاره أهل الحديث أن تروى هذه الأشياء كما جاءت ويؤمن بها بزيت تامنا لالو አሁን ስለ ቀደም ነው እያወራን ያለ ነው ማለት ነው። ካላይ ሐዲሱን ከፈለክ አነብልሃለሁ ማለት ነው። ወይؤمن بها በዚህ ይታመናል። ቀደም አላሁ ሱብሓነሁ ወተዓላ ቀደም የሚባል ሲፋ አለው ብሎ ያምናሉ። ወላ تفسر አትፈሰርም እግር ነው ምናምን እየተባለ አይፈሰርም። ሲፋ ስለሆነ ማለት ነው። እግር አይደለም አካል ስላል አይደለም ማለት ነው። አይፈሰርም ማለት ይሄ አብዛኛው ሰለፎች ይሄዱበት ማለት ነው። ሙሐዲሶች ይሄዱበት። ወላ ተተወهم እንደዚሁም በአእምሮም ወህም አይደረግም። ወላ ይቃሉ ከይፍ እንዴት ነው የማይባልም ብለዋል። ይሄ እንግዲህ ስንት ሰው ልጥቀስልህ? እነ ኢማሙ ሻፊዒ ደረሶች ማለት ነው እንትን ሸይኾች እነ ኢማሙ ትርሚዚ እንግዲህ የማያውቃቸው የለም ማለት ነው። ማንን ጠቀሱልህ? ሱፊያኑ ሰውሪ 1፣ ወማሊክ ብኑ አነስ 2፣ ወብን ልሙባረክ 3፣ ወብኒ ዑየይና 4፣ ወወኪዕ 5 ወገይሪህም ከእነዚህም ውጭ ያሉት ማለት ነው። ምን አሉ እነዚህ? አይፈሰርም እግር እጅ ምናምን እየተባለ አይፈሰርም። ሲጀመር የድን ብትገባ ኢማሙ ትርሚዚ አይፈሰርም ነው የሚለው። አሁን እኔ ተፍዊድ ነው የማደርገው ብያለሁ። አላሁ አልፈስረውም። ለምሳሌ ማትፈሰረበት ምክንያት እነሱ ስላሉ እንጂ ወይም ደግሞ ቃሉ ጥሬ ቃሉ ያንን አይገልጽልንም ማለት ነው። እጅን ብትለው እግርን ብትለው ማለት ነው። ማለትም አላህ እግር እጅ ብሎ የገለጸባቸው ቦታዎች ላይ ሐዲስ ላይም የተገለጸውን ቁርአን ላይም የተገለጸው አገልጽበትም ማለት ነው። አይደለም ትክክለኛ የሆነ ማዕና አለው። ማዕናውን እኔ ወላሁ አዕለም ነው ምለው። እንዴት ብትለኝ አላሁ ስብሓነሁ ወተዓላ በአራቶቹ መጽሐፎች እንድናምን ግዴታ አድርጎብናል። እነዛን መጽሐፎች ስናምን እኛ ውስጣቸው ያለውን እያንዳንዱን ነገር እወቁ አልተባልንም ማለት ነው። በታይን በዝርዝር እወቁ አልተባልንም። ይልቁንስ መጽሐፎች እንዳሉ እናምናለን እና ይሄ ምንም ኢሽካል የለበትም ማለት ነው። ወላሁ አዕለም ብዬ አምናለሁኝ ማለት ነው። አላህ ትክክለኛ የሆነ ማዕና እንዳለው የፈለገበት ትክክለኛ የሆነ ማዕና አለው። በዚህ አምናለሁ። ይሄ አብዛኛው ሰለፎች የሄዱበት መንገድ ነው። እናንተ ልክ እንደዚህ ዛሂሩን ያስቀመጡላችሁን ስታገኙ ነው እግር እጅ ያላችሁ የምትፈስሩት እንጂ የፈሰረ የለም ማለት ነው። ዛሂረን ካልተቀበልከው እሺ እና በምን ትቀበለዋለህ ነው? አሁን ይኸውልህ ትርጉም አይተረጎምም ማለት ካልተተረጎመ ለምን ሐዲሱ ተነገረ? ለምን ታወራለን? እሺ አንድ ነገር የሚነገረን እንድንረዳው ነው አይደል? ኢብኑ ከሲር ምንድን ነው የሚለው? አልሙተባዲሩ አላ አዝሃን ልሙሸቢሂን መንፊዩን አኒላህ ነው የሚለው። በሙሸቢሆች አዝሃን ላይ ተሻክሎ የሚመጣው ማዕና ስለ እስቲዋ ሲያብራራ ማለት ነው። ይሄ ከአላህ የተራቀ ነው፣ ያልተፈለገበትም ይላል ማለት ነው። እናንተ ዘንድ ሙተሻቢህ ያኔ ተሻክሎ የሚመጣው ማዕና ነው ያልኩህ ሙሸቢሆች ዘንድ ማለት ነው። አዝሃን ልሙሸቢሂን ማለት ነው። ከማ ቃለ ኢብኑ ከሲር
እሺ እብኑ ከሲር እንደዛ ካለ ያለበትን መንገድ ነገር ማለትም ሙሸቢሃዎች ሲባል ልክ እንዳልኩ ቀደም የሰው እግርና የእንስሳ እግሮች ልክ ተመሳሳይ እንዳልሆነውላ በፍጡርና በፈጣሪ መካከል ደግሞ የአፈጣጠር ሁኔታ በጣም የተለያየ ሊሆን ይችላል ማለት ነው። ስለዚህ እነዛን ነገራቶች ዛሂርን ለምን መንፈሰረባቸው መንገዶች ማለት ነው። እኔ አላህን እጅ አለው እግር አለው ስል እንደኔ እግር አለው ብዬ አይደለም የፈሰርኩት፣ ወይም ደግሞ እንደኔ እጅ አለው ብዬ አይደለም እየፈሰርኩ ያለው። ወይም ደግሞ አይፈሰርም እያሉ እንዴት ትፈስራለህ አንተ? እንዴ ግልጽ ተቀምጦልኛል እኮ እና ካልፈሰርኩት ለምን ተቀመጠልኝ? የመብለጥ ጉዳይ እነዚህ ተረገቸው። ይህ እኮ የመብለጥ ጉዳይ አይደለም እኮ የመብለጥ ሳይሆን ይኸውልህ አላህ ሙተሻቢሃም አለ ሙተሻቢህ አንቀጾችም አሉ ያለውንስ እሺ ምን ታደርገዋለሽ? እኛ እኮ ከቁርአን ጋር እንዴት ታስማማለህ ነው ዋና። አንደኛ ከሁሉም ግንባር ቀደሙ ቁርአን አይደል? ቀጣይ ሐዲስ እያልክ እነዚህን አስማማ። ይጋጫል እንደ ቁርአን እርስ በርስ? ቁርአን እርስ በርስ ይጋጫል? መቼም አይጋጭም። መቼም ማለት ነው በጭራሽ አይጋጭም። ቁርአን እርስ በርስ ስትፈስሩ ቁርአንን እርስ በርስ እያጋጫችሁ ነው። ስትፈስር ዝም ብለህ መፈሰሩ አይደለም እኮ ስትፈስረው ሳይጋጭ በስንት መንገድ ይፈሰራል? እሺ በስንት መንገድ ይፈሰራል? እሺ ሀቢቢ በዛሂር የሚፈሰልና ሙተሻቢህ አሉ አይደል? እንደ አሻሚያዎችም አሉ። አዎ ሰዎች እኛ አብዛኞቻችን ልንፈታቸው ማንችለው ከይቅርታ ጋር እኔ ለይሰ ከምስሊህ እንዴት እንደምረዳ ልንገርህ። አላህ ለይሰ ከምስሊህ ሸይ ሲለን እናንተ አሁን ሲጀመር ምንድን ነው መሰለህ አሁን ልዩነቱ ይሄ እውነት ሰውን ማሰብ ካልፈለግን ፈጣሪን እንደ ፈጣሪነት ካሰብን ልንገርህ፣ አስጨርሰኝ። ለይሰ ከምስሊህ ሸይ ማለት እኛ የምንረዳውን ልንገርህ በቁርአን ተመስርተን ማለት ነው። ለይሰ ከምስሊህ ሸይ ማለት አሁን አንተ ቅድም ለማለት እንደሞከርከው አሁን ለምሳሌ የአህያ የእንስሳ እግርም እግር ነው፣ የሰው እግር አለ አይደል? ይሄ ሁለቱ እንደምንለያየው አላህም አይመስልም፣ የሰውን አይመስልም፣ የእንስሳን አይመስልም ትላለህ። እኛ ግን ምንድን ነው ታውቃለህ? የእንስሳ እግርም እግር ነው እግርነት ስም ከተሰጠው፣ የሰው እግርም እግር ነው። ግን ምንድን ነው እግር ቢሆንም መክሉቅ ነው። አላህ ይሄን መክሉቅ አልመስልም ነው። መክሉቅ የሚባለውን አልመስልም። መላይከቶች እጅና እግር ቢኖራቸው የእኛን ይመስላል። መክሉቁ ተመሳሳይ ነው። የኔና የአህያው እግር ተመሳሳይ ነው። የማን ነው ተመሳሳይ ያልሆነ? አሁን ሙተሻቢህ ያደረጋችሁ የምትለው ራስን እየሸባህ ያለው እያመሳሰልክ ያለው ከፍጡራን ጋር እየመሳሰልክ ያለው አንተ ነህ እኮ። አይመሳሰልም። የኔ ስማኝ፣ እያመሳሰልከው ነው። ቆይ ስማኛ፣ መች አስጨረስከኝ? የኔ የእንስሳ የመላይከቶች ይመሳሰላል። እግራችን እግር በል እጅ በል ይመሳሰላል። አይመሳሰልማ። የማይመሳሰለው ለምንድን ነው? መክሉቅ ስለሆንን። ስሙ ነው አንድ የሚያደርገው እንጂ ተመሳሳይ አይደለም። እኔና ይኸውልህ አሁን ያለው ሙሸቢህ አድርግ ካልከኝ ማለት ነው አንተ ራስህ ነው ሙሸቢህ እያደረክ ያለው እያመሳሰልክ ያለው። አላደረኩም። የኔ እግር በሚለው እየሸባህ ያለህዋ ሰው ትሰማለህ፣ መስማት ትፈልጋለህ። ከስራ ያለው አትሊስት ይረዳ። ሰውን እንዳታወዛግቡ። እኛ ያለው ራስህ እኮ ነው እያልክ ያለው። በቃል እያወራሁ ነገር ለምን ትቀይረዋለህ? ምንድን ነው ለምን እቀይራለሁ ካልኩ ለምን እቀይራለሁ? እኔ ሙሸቢህ ካልከኝ አንተ ምን እያረከው ነው? እኔ ያርካለሁ። እግር ነው አልከኝ። እግር መክሉቅ ነው አልከኝ። እግር መክሉቅ ነው አልከኝ። እሺ እግር መክሉቅ ነው። ቆይ የአህያ እግር ከሆነ ደግሞ የአህያ እግር መክሉቅ አይደለም ማለት ነው። የአህያ እግር መክሉቅ አይደለም። መክሉቅ ብለህ ስላመሳሰልከው አንተ ጭንቅላት ላይ ሲመጣ መክሉቅ ነው ብለህ ስለያዝከው እኮ ነው። አላህ ለይሰ ነገር ነውና ለአላህም ደግሞ የሚፈጠር ነገር ይኖረዋል ብለህ ስላሰብክ። እሺ በተራ እናውራ። እሺ አውራ ለአላህ ተሸብያ ቆይ አንድ ቁርአን በአላህ አንድ ተጨመር። ቀጥል አውራ። እሺ አውራና ጨርስና እኔም ላውራለሁ። ቀጥል። እሺ ይኸውልህ እያመሳሰልክ ያለኸው የአህያ እግርና የእግር አለ። እሺ እንመለሳለን ወደ እሱ ያላል። አስማማ ሙሸቢህ እያለኝ እኮ ነው። ሙሸቢህ እያለ እኮ ነው። አመሳሰል እያለኝ እኮ ነው። አካል ሰጥተህ አይመስልም ማለት ነው። አካል ሰጥተህ አይመስልም። አንተን እኔ ድንጋይ ነህ ግን ድንጋይ አትመስልም ካልኩ ይዋጥልሃል? ይሄ እንደ ማለት ነው እኮ። አላህ ስማኝ፣ አላህ ያለው እኮ ለይሰ ከምስሊህ ሸይ ከመክሉቅ ከፈጠረውን አልመስልም ነው እኮ ያለው። ከፈጠረው ከእጅ አይደለም እኮ። ይሄ ማለት እኮ ስማኝ፣ የመላይካ እግርም እግር ነው፣ የአህያ እግርም እግር ነው፣ የሰው እግርም እግር ነው። ይሄ በዚህ ፍላጎት የለውም። ይሄንን አይመስልም ነው በቃ። ይሄ ማለት ምን ማለት ነው? ለአላህ እግር የሚባለውን ሲፋ መስጠት አንችልም። እግር የሚባለውን እግር ማለት አንችልም። እግር አለው ማለት አንችልም።
ቀጥል። ለስታድ መልሰው አጀንዳ ሰዓት እንዳይል ከአጀንዳ እንዳይወጣ ሰውም እንዲገባው እንዳይበታተን ቀጥል ከስታድ ጋር። እኔ ወደ ላይ ከመስቴሽ ስለገባህ ነው የገባሁብህ። ይቅርታ ስታድ ቀጥሎ የጀመርነውን ጨርስ ማለት ነው። አሁን ሲጀመር ይሄ ወላሂ ጃሂሉም ሁሉም ማወቅ ያለበት ጉዳይ ስለሆነ ማለት ነው። ጠይቋቸው ኡስታዞቻችሁ ነታች ያላችሁትም ማለት ነው። አላህ ጀሃነምን የሚሞላት በእግሩ ከሆነ ቁርአኑ ውሸት ነው ማለት ነው። አላህ በግልጽ ምንም ሌላ ማዕናን የሚያስረዳ የሆነ ማለት ነው። ይሄ አይፈሰርም እያሉ ነው ሰለፎች ሲጀመር አብዛኛዎቹ ማለት ነው። ለምሳሌ እነ ኢብኑ ሒባን የፈሰሩት አለው። ግን እናንተ እግሩን ከላይ ያስቀምጠዋል እንደምትሉት ይሄ ወላሂ ለአላህ በጣም መጥፎ የሆነ መገለጫ ነው ይህንን ያሉት ሰዎች ብለው እዛ ጋር እንደውም ያስቀምጣሉ ማለት ነው። ሲጀመር አሁን አንተ አስማማልን። እሺ ሀየ እኩል ስሙን እያጸደቅለት ነው አይደለ? የአላህ ነገር የአላህ ቀደም የሚለውን ነገር ሲፋው እንደሆነ እያጸደቅ ነው። ሳትፈስር አይፈስር ሳትፈስር እንዴት ስሙን ታጸድቅለታለህ አንተ? ለምሳሌ አላህ እሺ አሁን በቃ እዚህ ጋር ልምጣልህ። አላህ ይኸውልህ ነቢዩ ዓለይሂ ሰላቱ ወሰላም ፈስረውታል የለም? ወመከሩ መክረን ኩባር አላህ ለምሳሌ የሆነ ወላሁ ኸይሩል ማኪሪን አላህ እነዛ ሰዎች ሲያሴሩ ቀይማ ነብዩ ፈስረውታል የለም? አሃ እሳቸውማ ግልጽ አድርገው ነገሩህ እኮ ፈስረውታል አድርገው አስቀመጡልህ እኮ ግልጽ አድርገው አስቀመጡልህ። ይኸው እግሩን ያስቀምጥባታል ብሎ ግልጽ አድርገው አስቀመጡልህ። አሃ ይኸው እኮ አስቀመጡልህ። ቀደሙ ያስቀምጥበታል ብሎ እኮ ነገረ ያልፈሰሩት ስለሆነ ነው። ግልጽ ስለሆነ ነው። ግልጽ ስለሆነ እኮ ነው ያልተፈሰረልህ። ግልጽ የሆኑ ነገሮች ግልጽ አይብራሩልህም። ግልጽ ስለሆነ አዎ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ወለም የኩን ለሁ ኩፉወን አሐድ ያለውን አላህን የሚያክልም የለ አላህን ሸቢህም የለም የፈሰሩ ወይ ነብዩ አለይሂ ሰላቱ ወሰላም ይሄንን በዝርዝር የፈሰሩት ግልጽ ስላልሆነ ነው። ያው ሙሽሪኮች አረዳዳቸውን እንትን ለማለት ነው እንዲቀበሉት ማለት የካህዲያኖች አረዳድን ምን ለማለት ነው ለማስረዳት። ወለም የኩን ለሁ ኩፉወን አሐድ የሚለው ቁርአን ይህንን ነብዩ አለይሂ ሰላቱ ወሰላም ምን አሉ? ሸቢህም እንደዚህም አላህን የሚያክልም የለም አላህን የሚመስልም የለም እርሱን አላህን የሚያክልም የለም ብለው በዝርዝር ፈስረውታል። ወለም የኩን ለሁ ኩፉወን አሐድ የሚለው አሁን አንተ ቀደም የሚለው ግልጽ ስለሆነ ነው። እሺ ቆይ አንዴ ሀቢቢ ቆይ ይቅርታ አንዴ ኡስታዝ አንዴ እቺን ብቻ መልሱልኝና ከዛ ወደ እሷ እንመለሳለን። ቁሎላ አይደል እንመጣበታለን። ያው እርስ ሰዓትን ስተንስተን ማይሆን ወደ ማይሆን እየገባን ነው። ስለዚህ ሁላችሁ ሀቢቢ የአላህን በሲፋ አጽድቄው እየሰማችሁኝ ነው። አላህን ለምሳሌ ማኪር ወይም ደግሞ ተበቃይ የሚለውን ለአላህ ሲፋ አርጊ አስቀምጥለታለሁ ማለት ነው። ማለትም አሁን ያ ነገር ኸይሩል ማኪር አላህ የተሻለ ሴረኛ እነዛን ሰዎች ሴራ ሲያሴሩበት ያንን ሴራቸውን መላሽ ነው። ላኪን ያንን ያደረገው ጌታ ይህንንም ስማ ዝም ብዬ አጸድቅለት ነው የምቀመጠው ነው። ሁለቱንም ስሞች አጸድቅለታለሁ። እሺ አሁን ያም ስም ነው ያም ራሱን የገለጸበት ነው። ይህም ደግሞ ራሱን የገለጸበት ነው። ሁለቱም የተገለጸበት ነው። ስም አይደለም ያ ሀቢቢ ወዴት እየሄድክ ነው? ሲፋ እያልክ ያለው አንተ እኮ ነህ። ሁሴይምን እኔ ለአንተ ጥያቄ አለኝ። እሺ ከእነሱ ጋር ጨርስና አደራ እንዳትወድ ጥያቄ አለኝ። አሁን ወደ ሌላ ሳንሄድ ታስማማዋለህ ወይስ እንዴት ነው? ወይስ አንተ ሲፋ ብለህ ለሰጠኸው ነገር እኮ ነው። አሁን ሲፋ ላልከው ነገር እኮ ነው። ሲፋ ላልከው ነገር እስታድ አማርኛ አይደል እያወሩ ያሉት? እኔ ልድገምልህ። ቁርአን ላይ የሚለው ጀሀነምን በሰውና በጅን ሞላት አለው አላህ አለ በቁርአን ማለት ነው በግልጽ አይደል እኮ ሰዎች አብዛ በሐዲስ አንተ እንደምትለው ሐዲሱ ስማኝ አስጨርሰኛ። አይ በሐዲስ ደግሞ አንተ እንደምትለው አላህ ጀሀነምን እግሩን አስቀምጦባት ይሞላታል አንተ እንደምትለው አልክ። የቱን ልውሰድ ቁርአኑን ወይስ ሐዲሱን? ይሄንን አስማማ ነው እያሉ ያሉት። የቱን ይውሰድ? የቱ ነው የሚቀድመው? አሁን ቁርአን ጋር ማስማማት አለብህ ግዴታ ሐዲሱን። አንተ እኮ ሐዲሱን ቀጥታ ካልተረጎምክ እያልክ ነው እኮ አይደል እንዴ? እስቲ ቁርአን ጋር አስማማው እያሉህ ነው ኡስታድ። ከቁርአን ጋር አስማማ። ቁርአን እንዴ ቁርአንና ሐዲስ ነው የምንከተለው ትሎ የለ እንዴ? ወይስ ለመሸወድ ነው? ቀጥታ አስማማው እሺ ከቁርአን ጋር ሐዲሱን ወይስ ይጋጫል? እሺ እዚች ጋር በሰውና በጅን እሞላታለሁ በቁርአን ካለ በኋላ አንተ በሐዲስ እግርን ያስቀምጥባታል ብለህ የተረጎምከው ሱፊዎች ምንድነው ሰለፎች አልተረጎሙም። አንተ ተርጉመው ብለሃላ። እንዴት ነው እሺ የምታስማማው? አይ ከለፎች ተርጉመው
እኔ አንዴ እንትን ልበለው ልስጠው። አቡ ዑሰይሚን ቁርጡቢን ተፍሲር ማግኘት ከቻልክ ማለት ነው ቁርጡቢ ተፍሲር ለምንድን ነው የምትዘጊኝ? ልሰጠው እኮ ስለሆነ ነው። ወይ ሚዩት አታርጉት። ማን ነው ሚዩት አታርጉት? ኮፕሊንክ አርጉ ሁላችሁም ጋይስ። 159 ሰው አለ። ኮፕሊንክ አድርጉ። ሪፖርት ያዘጉባቸው ኮፕሊንክ አድርጉ። በነገራችን ላይ ማንም ሳያረግ ራሱ አትመውቱ ትላላችሁ እናንተ። እኔ ያውቃችኋለሁ። አይደለም ላይ መውቱ ይችላል። እሺ አድርጋይ ነው። እሺ አቡ ዑሰይሚን ቁርጡቢ ተፍሲር ላይ ትሄድና 19ኛው ሚዩትም እንትልም ብሎ ምንም አላደርግም እኔ ስራ እና ቅጽ 19 ላይ ትሄድና 450ኛዋን ገጽ ትገልጻታለህ። እዛ ላይ ራሳቸው ማዕናውን የተፈለገበት አላህ ሱብሓነሁ ወተዓላ የሚያስቀድማቸውን ማህበረሰቦች ወይም ደግሞ ህዝቦች ያስገባበታል ማለት ነው ካሉ በኋላ ነድር ኢብኑ ሹመይል የሚባሉ ሰለፍ የምታውቅ ከሆነ ነድር ኢብኑ ሹመይል አሁን ለምሳሌ ከነ ሂሻም ኢብኑ ዑርዋ የማሊክ አስሓቦች ማለት ነው ከነሱ የዘገቡ ናቸው። ከሳቸው ከነድር ኢብኑ ሹመይል ደግሞ እነ ያሕያ ኢብኑ መዒን እነ ያሕያ ኢብኑ ያሕያ የማሊክ ባልደረቦች ማለት ነው የነሱ ዘጋቢዎች ከነሱ ከነድር ኢብኑ ሹመይል አብረው ያ ማለት ጠበቃቸው ኢማሙ ማሊክ ጋር እኩል ጠበቃ ላይ ያሉ ዓሊም ናቸው። ነድር ኢብኑ ሹመይል ማለት 125 ዓመተ ሂጅራ ላይ የተወለዱ ናቸው። እሳቸው ሲፈስሩት አላህ ሱብሓነሁ ወተዓላ من سبق في علمه أنه في جهنم مالتنا بجهنم لاي እንደሚሆኑ በዕልሙ ቀድሞ በሳቢቅ ዕልሙ አላህ ያወቃቸውን ሰዎች ያስገባል ማለት ነው። ቀደም ብሎ እዚህ ላይ የገለጸው الذي يقدمون ከፊት የሚቀደሙ ማለት ነው ተከትለው የሚመጡ ማለት ነው። ይሄንን ነው በተቅዲም ይፈሰሩት። ነድር ኢብኑ ሹመይል ይሄን እንደተናገሩ ቁርጡቢ 19ኛው ሙጀለድ ላይ ተናግረውታል። ያ ማለት እንዴት ነው የምታስታርቀው መሰለ ወንድሜ? ቁርአኑ ላይ የተናገረው አላህ Subhanahu Wa Ta'ala ጀሃነምን በሰዎችና በጅኖች ሞላታለሁ ሲል ሐዲሱ ደግሞ ያንን ነገር ሲነግረን ስለዚህ ያ የተነገሩት ነገሮች ራሳቸው ሰዎችና ጅኖች ናቸው ማለት ነው። ስለዚህ ተፍሲሩ ምን ሊሆን ነው? ሰው ከሰዎችና ከጅኖች አላህ Subhanahu Wa Ta'ala ቀደም ብሎ የጠራቸው ወይም ከፊት ቀዳሚ ብሎ የጠራቸውን መክሉቆች ያስገባባቸዋል ማለት ነው። ሐዲሱ ሲፈስሩት ወደዛ ነው የወሰዱት። ነድር ኢብኑ ሹመይል ደግሞ ያው እንዳልኩ ሚነሰለፍ ናቸው። ምን ጠበቃቴ ኢማሚ ማሊክ ኢብኑ አነስ ማለት ነውና ያችን አንድ ጊዜ ገብተህ ብታያት ጉግል ማድረግ ራሱ ከቻልክ 19ኛው ሙጀለድ ላይ ማለት ነው። ቁርጡቢ ሹክራን በጣም ራሳቸው እክቲያር አድርገውታል። ሐሳቡን ራሳቸው ቁርጡቢም ተስማምተውበታል በዚህ ተፍሲር ታዊል ማለት ነው። ኸይር ያስማማ ማለትም ቁርአን እና ሐዲሱን ለማስማማት የእሱ ማለትም ቁርጡቢ ሐዲስ ሱረቱል ቃፍ ላይ የቁርጡቢ ተፍሲር ሄድና ያው 450 ምን የሚለው አያ ነው እንደዛ ያመስል እንትን ያሉት እንትን የሚለው ማለት ነው። ወተቁሉ ሀል ሚን መዚድ የምትለው አያት የለችም ሱረቱል ቃፍ ላይ ማለት ነው። እክትያራቶችን የሐዲሶችን ምርጫ ይመርጡና በእኔ በኩል ይሄኛው ሐዲስ ይስማማኛል ብለው አለፉት። ግን ምንም አይነት ማዕና አልሰጡትም። የሌላውን የሐዲሱን ሲያቅ ማዕና ሰጥተውታል። ግን በተለይ ቀደመሁ የምትለዋ ተፍሲር ወደ አላህ ሙዳፍ የሆነች ናት ወይ በራሱ ዛትይ ሙዳፍ የሆነች ናት ወይ ወይስ ሙዳፍ የሆነችው ኢዳፈት ሚልክ ነው ወይ የሚለው ጉዳይ ላይ አልፈሰሩትም። ገብተዋል። ጭራሽ ሳይፈሰሩት እና ያለፉት ጠበሪ ላይ ማለት ነው። እና ኢማሙል በገዊንም ብታይ በዛው መልክ ሳይፈስሩት ነው ያለፉት። በተፍሲር ተዊል አድርገው በተፍሲር የምታገኛቸው ሼክ ማን ናቸው? ቁርጡቢ ናቸው። ከቁርጡቢ ውጭ ያሉ ሙፈሲሮችን ሰምዓኒንም አይቼ ነበር። በነገራችን ላይ ሰምዓኒ ምንም ነገር አልተናገሩም እዚህ ሀሳብ ላይ። እንግዲህ ትላልቅ አካቢር የሚባሉ ሙፈሲሮች እነሱ ናቸው። ኢብኑ ከሲርን አላየሁም። ኢብኑ ከሲርን ገብታችሁ ማየት ትችላላችሁ። ከሙፈሲሮች ነው የማወራው። ከሰለፎች ደግሞ ነድር ኢብኑ ሹመይል በዚህ መልኩ እንደፈሰሩት ተነግሮበታል ማለት ነው። ያንን ተፍሲር ሊሆን የሚችለው ያንን ተርቲብ እንዳያመጣብን ነው። አለ ሐቂቀት ይሄ ማን ወስዶ ለፍዙም መውሰድ ልትችል ትችላለህ። አስለን አንዳንዶቹ ተፍዊድ አድርገው ለፍዙ በሚለው ላኪን ግን ያው ቀደም እና ማለትም ለሱ ሲፋ እንትን ማናረግ ላኪን የለም። በቃ ማስረጃ ከተሰጠ ላኪን የለም ወይ ቅራ ወጣ ለበቃ ይሄ ማስረጃ ነው። እኔ ቀራለሁ። ኸይር አንተ አሁን እሱ ያወራው እኮ አስታረቃቸው እኮ እሱ እኮ እያስታረቃቸው ነው። ገብቶሃል? ግን ተረድተኸዋል? እሱ እኮ እያስታረቀልህ ምን አልገባህም እንዴ? እኮ ምን ብሎ ነው ያስታረቀው እሱ? እኛም እኮ እንደዛ ነው ያለ ነው። አንተ እኮ እግር አትበል ነው ያለ እሱ ደግሞ እሱም በአማርኛ እሱም የሳተውን ቦታ እኮ ልበጣ ምንድን ነው የሳተው? እሺ ቀጥል እስኪ። አሁን ደግሞ በለው እኮ ለአላህ እግር አለው ብለን ካስቀመጥንለት
እሱ ምንድን ነው እያለ ነው? የሚፈጠር ነገር ነው። የሚፈጠር ነገር ደግሞ ምን ያስፈልገዋል? ፈጣሪ ያስፈልገዋል እያለ ነው። ፈጣሪ ያስፈልገዋል ማለት ደግሞ ያ ነገር የፈጠረው አካል አለ እያለ እሱ አስታርቆ ከጨረሰ በኋላ ይህንን ያለው ለአላህ እግር ማስቀመጡን ነው እንትን እያለ ያለው። እሺ እየተናገር ያለው። ስለዚህ ለአላህ እግር አለው ብሎ ሲያስቀምጥ ዛሂረን ስንመለከተው ቋንቋዊ ፍቺውን ስንመለከት የአላህን እግር ነው እየተረጎመልን ያለ ነው። ሌሎቹ አልፈሰሉ ያለ እግር የተረጎመልን። ቆይ አንተ አዳምጠህ ስታወራ ተርጉመህ ነው እንደምታወራው? አማርኛ ሰምተህ ስታወራ በአማርኛ ተርጉመህ ነው እንደምታወራው? እንዴት ነው? ምን ተረጉም ነገር የለም። በግልጽ ነው የተቀመጠው። ስማ ቁርአን ላይ ያለውን አሁን የድ ያለውን እናሰብታለን። የድ ብለን ነው እንደመጣበት ቁርአን እንደመጣበት አንተረጉምም ነው በአጭሩ ምንም ላይ ማለት ነው። አሁን እኮ ይሄንንም እንዴት ነው ከሰበትከው ከተቀበልከው መኖሩ ግድ ነው ማለት ነው። አስቀምጠዋል እኮ ይኸውልህ። እሺ አሁን ሀሳብህን ተናገር። አንተ ምንድን ነው የምትለው? ካሰበትከው ሰመራይዝ አድርገው። ማርዘሙ ችግር አሁን እኮ አልተረጎምኩ። አንተ እኮ ተረጎሙ እያልክ እያወራ ነው እንጂ እኮ ማለት ነው። ጨርሱን ነው ማለት ነው። እኔም እጠይቅሃለሁ። እሺ አላህ እግሩ ወይ ሒስያ አይደለም ካልክማ እኮ ተስማማህ። እኛ ማዕናዊ ነው የምንለው። ስለዚህ ማዕናዊ ማለት እኮ ማዕናዊ ነው። አሁን ማሻአላህ ማዕናዊ ከሆነማ እኮ አሻዒራዎች ጋር እኮ ተስማማህ ማለት እኮ ነው። ግን ሸይኾችን ማዕናዊ ሳይሆን ሒስይ ነው የሚሉ ሒስይ ነው። እግር አይባልማ። ማዕናዊ የሚባል እግር የለም። ገብቶሃል? በቃ በከላም ላይ ማዕናዊ እግሩ ግን አለ እግሩ አለ እግር አይደለም ወንድሜ። ማዕና የሚባል እግር ለምሳሌ ወንድሜ እጅ ብለህ በአማርኛ እጅ ብለህ ያ እጅ የሚባለው ነገር ማዕና ነው ማለት ትችላለህ ወንድሜ። አሁን ለምሳሌ ትርጓሜ ነው እንጂ እኮ እጅ የሚባለው አካል ነው። ለአካል ነው ብለህ ከጠራኸው በኋላ እኮ አካል ብለህ አገኘው አይደለ? ስሙን ነው እኮ የተፈለገበት ስሙን እንጂ ወስደንማ እንዴት ነው ለአላህ እግርና እጅ እየገጠመ አሁን እኮ እያላችሁ አንድ ጊዜ ራሱ ስሙን ብቻ አስብትና አቡ ዑሰይሚን ስሙን ብቻ አስብትና ስሙን እንሰጠው። በቃ ይሄ ለፍዙም ማለት ነው። ሪጅል የሚለን ቀደም የሚለውን ለፍዝ እንሰጠውና ከዛ አንፈስር ቀደም የሚለውን ይሰጣል እንጂ እግሩን አስቀምጥ እግር ብለህ ነገር የለም። በአማርኛ እግር የሚለው ጉዳይ የሚያስይዘው እንትንም ብቻ ነው። በቃ ይሄ ሙተሸኪል የሆነው ወይም ደግሞ ቅርጽ የያዘውን ጂስምን ነው ያዘው። አማርኛ እኮ የሰው አይምሮ ውስጥ የፈጠረው ነገር እኮ ነው። እግር ሲባል እኔ እናንተ የምንራመድበት እግር ስላለ የሚሰጥ ነገር አለው። እኮ እግር ተብሎ እኮ ስያሜያቸው እግር ነው። በስም ብቻ አይደለም። በነገራችን ላይ የሰውና የእንስሳ እግር በስም ብቻ አይደለም የሚመሳሰለው። ሙሽተረክ የሆነ በምን ይመሳሰላል? በምን ይመሳሰላል? እስቲ በምን ይመሳሰላል? እግራችን እንደሚገናኙና የተለያዩ ኮልንገርሃ በምን እንደሚለያዩ መሬትን በመደገፉ ራሱ ይመሳሰላል። አቡ ሰይም ነገር አለ። ቆይ አንዴ ኢስላም አቡ ዑሰይሚን ምን አለ መሰለህ፣ ለአላህ ሱብሓነሁ ወተዓላ ከማይሰጡ ባህሪያቶች ጅስምያት ነው። ጅስም በሁለት ይከፈላል ይላሉ ዑለሞች። ለጢፍ የሆነ ጅስም አለ፣ ከቲፍ የሆነ ጅስም አለ። ለጢፍ ብሎ ማለት ስስ የሆነ እንደውም አንዳንድ ጊዜ ህዋ ላይ ያለ ነገር ሆኖ በአይናችን የማይታዩ ጅስሞች አሉ። ንፋስን፣ አየርን ይመስል እንትን መላኢኮችን ይመስል የተለያዩ እነዚህ ዳመና ይመስሉ ከቲፍ ያልሆኑ ለጢፍ የሆኑ ጅስሞች ናቸው። በእጅ ልትጨብጣቸው የማትችላቸው። ከቲፍ ማለት ደግሞ ጠንካራ ሁነው እጅህ ላይ ሊቀመጡልና ልትነካቸው የምትችላቸው ጅስሞች አሉ። ውሃን ይመስል፣ አፈርን ይመስል፣ ድንጋን ይመስል ግን ሁሉም ምንነት አላቸው። በባህሪያቸው መሕሱስ የሆኑ መነካት ሊደረስባቸው ልትይዛቸው የምትችላቸው ልትገድባቸው የምትችላቸው አካላቶች ናቸው። ገብተዋል? ጂስም የሚለው ነገር ያመሳስላቸዋል። በዛው ልክ ደግሞ የሰው ልጅ ጂስምና ለምሳሌ የእንስሳ ጂስም በምን ይገናኛል ብትልኝ፣ አንደኛ ራሱ ጂስም በመሆኑ፣ ሁለተኛ ጂስም ከቲፍ በመሆኑ፣ ሁለቱም ከቲፍ ነው ይራመዱበታል። ሁለቱም ጠንካራ እንደገና ሁለቱም ደግሞ ምንድን ነው አያም ትራመዱበታለች፣ ሰውም ይራመዱበታል። ሁሉ ይራመዱበታል። አጥንት ነው፣ ስጋ ነው። ሀታ እንኳን የደልባብ ትላለህ እኮ የደልባብ የበራፉ እጅ ትላለህ። የበራፉ እጀታ ራሱ አሁን የሚሰራው ከድንጋይ ቢሆንም የሰው ልጅ ባይመስልም በምንነቱ ይገናኛል። የሰውም ልጅ የሚነካ የሚዳሰስ ተጨባጭ ጅስም በመሆኑ የበሩም እጅ ደግሞ ተጨባጭ ጅስም በመሆኑ ይገናኛል። የፈጣሪ ግን የድ ሲባል በምን አይገናኝም ብትለኝ አስለን ሒስያ አይደለም። እጁ መሕሱስ ነው ካልከኝ ወይም ሒስይ ነው ካልከኝ ዛቱ ላይ ዚያዳ የሚሆን ነገር ሊሆን የሚጨምር ነገር ነው የሚሆነው ሒስ ከሆነ። አላህ ሱብሓነሁ ወተዓላ ዛት ላይ ደግሞ
ሒስ የሆነ ነገር ጨመርክ ማለት የአላህ ሱብሓነሁ ወተዓላ ዛት ራሱ ከተለያዩ መሕሱሶች የተረከበ ነው የሚለውን ያስይዝብሃል። ገብቶሃል አይደል? ሐሳቤ ይሄን እንዳያስይዝብህ ምንድን ነው የምትለው? የድ የሚባለው ማዕና ነው። ማዕና ማለት ምንድን ነው? አሁን ለምሳሌ ለአላህ የድ የሚባል ባህሪ ያለው ብትል አንተ ባህሪ እኮ ጅስም አይደለም። አሁን ለምሳሌ እኔ አእምሮዬ ጅስም ነው እንዴ? አእምሮዬ የማስብበት እንትኑ ጭንቅላቱን አንጎሉን ሳይሆን ሐሳቤ ለእኔ ጅስም ነው የሆነ የሚነካ ነገር ነው እንዴ? አይደለም። ለአላህም የምንሰጠው ልክ ቁድራ፣ በሰር፣ ሰምዕ እንደምንለው ለአላህ መስማት ማየት የምንለውን ባህሪ እንደምንሰጠው ልክ እንደዛ ነው የድንም ሆነ እንትንን የምትሰጠው ማለት ሌሎችንም ባህሪያቶች ወጅህም አልከው ምናምን የምትሰጠው። ስለዚህ ሒስይ እንዳይሆንብህ መጠንቀቅ ነው እኮ ያለብህ ወንድም። ሒስይ አለመሆኑን ካመንክ በኋላ ለፍዙ ማስበት ላይ የሚከራከር የለም። የማያሰብት አለ፣ ለፍዙንም ተእዊል የሚያደርግ አለ። መብቱ ነው፣ በተእዊል ይሄዳል። ሙተአኺሮች በተእዊል ሄደዋል። አይደለም ደግሞ እኛ ሒስይ በሆነው መንገድ አንይዝ ማዕናዊ መሆኑን እናውቃለን። ግን ማዕናውን ደግሞ አላህ ይስጠው፣ አላህ ይወቅ የትኛው ማዕና ነው የተፈለገበት ሪጅል የሚለውንም በዛ በተፍዊድ ከሄድክ በተፍዊድ መሄድ ነው። ተስማማን ማለት ነው። ግን ወደ ሼኾች አካሄድ ብትሄድ ብትመለስ ወላሂ ነው ዑሰይሚን ማለት ነው የድ የሚለው አላ አንሃ ሒስያ የተፈለገችበት ማዕናዊ ሳኮን ሒስይ የድ ነው የተፈለገበት የሚል ሪካርድ ከኢብኑ ዑሰይሚን አዳምጫለሁ። እና ሒስያ አድርጎ መያዙ ላይ ነው ጸባችን። አኺ ሹክራን። እኔ ከዚህ በላይ አልናገርም። አፍዋን። እሺ አሁን ግልጽ እንዳልከው እኮ ግልጽ አሁን አንተ አሁን አማርኛ ሳይሆን እንትን የምንለው የሰው እግርና የእንስሳ እግሮች ተመሳሳይ ናቸው ባልክባቸው መንገዳቶች ይህንን ግና አቅል የሚያደርገው ማለትም እየተጠቀምክ ያለው ጭንቅላት እንጂ ወይም ደግሞ የቁርአኑ ትክክለኛው ትርጉም አይደለም ነው አይደለም። ለምሳሌ አላህ እንደዚህ ነው ብሎ ቁጭ አድርጎታል። ጭንቅላት አይደለም እየተጠቀምኩ ያለው ነው እንጂ አያልክ ያለው ይኸውልህ እግርና እግር ይመሳሰላል። ይኸውልህ የኔና አህያ እግር ይመሳሰላል። በምን? በመቀመጥ ስጋ በመልበስ በእነዚህ ነገሮች ይመሳሰላል ብለህ ጭንቅላት ውስጥ ምን አልካቸው ያስከው። ከዛም በኋላ ግን አላህን ለእኔ እንደኔ አይነት የሚመስል ወይም ደግሞ እንደኔ የሚመስል እግር እንዲሁ የሚረግጥ እግር እንዲሁም ደግሞ ውስጡ ስጋ ያለው እንደዚህ ነገራቶችን አላሰብትም ብለህ እኮ ነው ምን የምትለው የምታጠፈው። ስለዚህ የአላህ ስም ይኸውልህ የአላህን እግር ብለህ ስታስቀምጠው ማን ታስቀምጣለህ። ከዛም በኋላ ግን እግሩን እንደሚያስቀምጥ ወይም ደግሞ እግሩ እንዳለ እናምናለን። ላኪን ግን እግሩ እንደኔ ይምሰል እንደማን ይምሰል ላኪ የታወቀ ነገር የለም ወይም ደግሞ የተብራራ ነገር የለም ነው አሁን እያልኩ ያለው ነገር። ማን ያለ እኮ እያላችሁ ያላችሁ እኮ በመርገጡ በስጋው ምናምን መመሳሰል አለሽ። ማን ያለሽ? እንዳውም አስማማ ቁርአኑና ሐዲሱን አስማማ። እንዳው ወንድም እግር ሳትል ሪጅል በለው እስኪ። አቡ ኡሰይሚን ሪጅል ብቻ በለው በአማርኛ ተተርጉም። እንደውም አንዳንድ ሰልፎች በአማርኛ ተተርጉም ብለዋል። እነዚህ ሲፈተል ሙተሻቢ ለምን እንዴ? አማርኛም አረብኛም ቋንቋ ነው እንዴ? ቋንቋ ነው። የትኛው ማካ የትኛው ነገር ቋንቋ ነው። አማርኛ ሰፊ ነው ችግራችሁ። ነገር ከሆነ እየለጠፋችሁ ባላ እየለጠፋችሁ ሌላ ነገር በሰው እንድታስላል። እስኪ ለካፍር እንዴት ነው የምትመለሰው? እኮ ሳልከው እኮ አንተ ለይሰ ከሚስል ሸይእ አላህ ለይሰ ከሚስል ሸይእ ወሁወ ሰሚዑል በሲር ስል አላህ ስማ ምንንም አልመስልም ካለ በኋላ አይንና ጆሮ አለኝ ነው ያለው ወይስ ሰሚም ተመልካችም ነኝ ነው ያለው? ገባህ? አይንና ጆሮ ቢል ኖሮ የሚዳበስ ነው። ገባህ? አንተ አይን ለአይን ምንድን ነው ብሌን አለው ምን አለው? ገባህ? ግን ምንድን ነው ያለው አላህ? መስሚያ ያለው ነው። መስሚያ ያለው ይሰማል፣ ያያል፣ ይመለከታል፣ እንዲሁም ደግሞ ይረግጣል። ኧረ ይረግጣል። እሱ አንተ ሃይማኖት ትወያያላችሁ ኢንሻአላህ። ይኸውልህ አቡ ሰይሚን የት አለ እንዳትወጣ። ይሄ ምንድን ነው በአማርኛ አይተረጎሙም ካሉ ዑለሞች ወደ አማርኛ ላይመጣ ይችላል ካሉ፣ አዎ ላይመጣ ይችላል ብለህ ተቀበል ማለት ነው። ይመጣል ብለሃል አይደል? ይመጣል ብለሃል አለ አይደል? አንተ ከዛ እናንተ እንደዚህ እያላችሁ እጅ አለው እግር አለው እንዲህ አለው ስትሏቸው እነዚህ እናነጻጽራለን የምትሏቸው ምን አሉ? እጅ ሁለት ሰሩ፣ የሆነ ነገር ሰሩ፣ ይሄ ነው የነሱ አምላክ አሉ። ሹፍ ለዛ ነው እንደዚህ ተማሩ የምትባሉት ማለት ነው። በቃ ተማሩ ከተባላችሁ ተማሩ። ማስረጃም እኮ የላቸውም እኮ። እሺ አስማማ ቁርአንና ሐዲስ በአማርኛ አይመጣም። ይሄ አረበኛ ሉቃው ወደ አማርኛ እግር ተብሎ አይተረጎም። ቀደም አለ አይደል? እንደሱ ከሱ ተማር እኮ ቀደም ምንድነው የምንማረው? ቀደም አይው አቡ ዑሰይሚን አማርኛው ምንድነው? አሁን ይላችሁ እየተረጎማችሁ ይላችሁ አረብኛውን እየተረጎማችሁ ይላችሁ አማርኛ አተርጉም እያላችሁ ነው። አማርኛውን አናውቅም ነው ለኛ ብለው ለምንድነው አረብኛውን ተረጎምከው እኮ ሪጅል ብለህ እኮ ተረጎምከው። ልክ አንተ እንዳሉ ተርጉማል እንዴ?
አልሰጠሁም። ቆይ ሪጅል ራሱ ሐዲስ ስለመጣበት ነው ፈልጎበት ነው። ገብቶሃል አይደል? ለእፎይ የሚሰጠው መልስ የነበረው እሱ የሚፈልገው ሂስይ እንደሆነ ስለሚታወቅ አይ እንዲህ ብለን ለፈጣሪ ጂስምን አንገልጽበትም ነበር መልሱ። በእኔ በኩል አጥፍቷል። የገለጸውንማ እንገልጽበታለን እንዴ ገለጸው አስቀመጠልህ። እንግዲህ የሚፈልገው ያ ነው። ሪጅል አልኩህ አንተ ራስህ እያወራህ ያለው ሁለተኛ ነገር ቁርአን ካስቀመጥክ በኋላ አልተረጉምም። አሊፍ ላም ሚም በቃ ነው። አሊፍ ላም ሚም የምትለዋን አያት ታውቃታለህ? አንዴ አሊፍ ላም ሚም የምትለዋን አማርኛ ተርጉማን እስኪ ወንድሜ። አሊፍ ላም ሚምን በአረብኛ በአማርኛ ተርጉማ አላሁ አዕለም ቢሞራ ተበሉም እንደ ይላሉ። አላህ ያወረደው ቁርአን እኮ አላህ በአማርኛ እኮ አይደለም ያወረደው። ይሄ ማለት እኮ ችግራችን ምኑ ነው ታውቃላችሁ? ዛሂሩን ወቁ። ዛሬም ነገር ከዋሃብያ ጋር ክርክሩ በተፍሲር ነው። ቁርአንም የማይቀበል ሙስሊም የለም፣ በተፍሲር ነው። እኛ የፈሰርነውን ተፍሲር ካልተቀበላችሁ ነው ችግሩ። እናንተ የፈሰራችሁት ተፍሲር ደግሞ ቁርአን ጋር እርስ በርስ ይጋጫል፣ ከሀዲስ ጋር ይጋጫል። ለአላህ በማይገባው መልኩ እየፈሰራችሁ ነው፣ አንቀበልም ነው። ይሄ ነው በቃ። ጥያቄ ያላችሁ ኡስታዶች ሲመጡ ትጠይቃላችሁ። ማሰራ ተመለሰልሽ። እየሰማሽ ነበር። ባይዘ እናንተ የማንን ሐዲስ ነው የምትቀበሉት? እኛ ሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ውድ ተወደዳችሁ አህለ ሱና ወል ጀማዓ ሌሎቻችሁ ሰላም ባረከላሁ እህታችን ማንን ሐዲስ ነው? አንድ የሚዩት አድርጊው እስከዛ የማንን ሐዲስ ነው የምትከተሉት ምናምን ብላ ነበር። በመጀመሪያ በቀጥተኛ ቁርአን ነው። ከዛም ሲቀጥል ሐዲሳቶች የወረዱትን ሐዲሶች በሙሉ እንቀበላለን። ግን ضعيف የሚል ሐዲሶች አሉ። የضعيፎችም እነዛን እንደ ضعيفነታቸው እናስቀምጣለን። ባረከላሁ ፊኩም። እኛ ሰለፎችንም ኸለፎችንም አንድ ሶሒህ ተብሎ የመጣን ضعيف ያልሆኑ ነገሮችን አንድ የሚከዳ አህሉ ሱና ወል ጀማዓ የለም። ከነዛ የሚያፈነግጥ የለም። አንደኛ ማለት ነው። ሁለተኛ ቅድም ስትነጋገሩበት በነበረው አያተል ሙህከማና አያተል ሙተሻቢህ ይባላል። ቁርአኑ በሁለት አያ ይፈሰራል ተፍሲሮች ማለት ነው። አያተል ሙተሻቢህ ብሎ ማለት አሻሚ ቃላቶች ሲፈሰሩ ልክ ኢስተዋ የምትለው ማዕና ከ15 እንደዛው ከዛም በላይ ይላሉ። ግን 15 እንታውቁ እንደዛ እንደተፈሰረላት ያ እንደተፈሰረ ያ ምንድነው? አሻሚ ቃል ስለሆነ ነው። አፎን ያው ንፋስ አለ መሰል አሻሚ ቃል ስለሆነ ነው። ስለዚህ ከነዛ ውስጥ ቁርአን ጋር የማይጋጨው ጋራ አሻሚ ቃላቶች ለምን ተጠቀሙ ቢባል ቁርአንን ከቁርአን ቁርአንና ሐዲስ መጋጨት ስለማይችል ነው። ለምሳሌ ቁል ሁወላሁ አሐድ አላሁ ሶመድ ሲል አላህ ራሱን በራሱ ያብቃቃ ጌታ ነው ሲል አላሁ ሶመድ የምትለው ላይ ራሱን በራሱ ያብቃቃ ጌታ ነው። ከምንም አይነት ፍጡር አልፈልግም። ለይሰ ከሚስሊ ሸይን እኔ ምንም ነገር አልፈልግም። እኔ ምንም አልመስልም። ምንን አንዳችም ነገር ፍጡር አንዳችም ነገር አኑ ነው ያሉት። እስኪ ከዚህ መካከል ሰለፎችን ሰለፍይ ነኝ ተከታይ ነኝ በሚል ሰው ካለ አላህን በጅስሙ ጂስም እግር ወገብ ምናምን ልክ እንደዛ እንደሰየሙት ከአርሽ በላይ ነው ያን ይዞ ይሮጣል ይወጣል ይወርዳል የሚል አንድ ሰለፍ ይግባልን ነው። አሁን ጥያቄያችን እዛው ላይ ነው። ይግባና ማስረጃ ያምጣ። የማን ሐዲስ ነው ተተላልሽ? እሺ አሁን ሁሱ ምንም መልስ ላይ ትክክል አይደለም የተባለ ነው። ሁሱ ቁርአን ላይ የተሰጠው በአረበኛ የተጻፈውን ቀጥታ ወደ አማርኛ ተረጎመ። ቀጥታ ምንም እንትን ሳይል ጎላ ቀና ሳያደርገው ወደዚህ ወደዚህ ሳይፈስረው ማለት ነው፣ ሳይተረጎመው ቁርአን ተጻፈው። እህቴ አንዴ ልንገርሽ፣ ቀጥተኛ ወደ አማርኛ እንዲተረጉም አንፈቅዶለት ነው። አሁን ከሰለፍዮች ተፍሲሮች ከሰለፍይ በታች ማንም የለም። ከ30 ድረስ ትርጉም የሚኖረው አለ። አረበኛ ሰፊ ነው። ኦኬ ወደ አማርኛ ሲቀየር ደግሞ አንድ ብቻ ትርጉም ይይዝና ያ ትርጉም ደግሞ ምንድነው? አካልን ወይንም ጂስምን ይሰጠናል። ስለዚህ አረበኛ ነው የወረደው ቁርአኑ። በአረበኛ ሰፊ ነው። በአረበኛ ምን ለማለት ለምሳሌ የድ የሚለውን አላሁ ሱብሃነሁ ወተዓላ በቁርአን ላይ የድ የሚል መጥቷል በብዙ ቦታ ላይ።
የድ የሚለው ደግሞ አረበኛው ላይ ብናየው ራሱ ወደ 27 ትርጉም አለው። የአረበኛው የድ የሚባለው ከትከሻ አንስቶ እስከ እጅ ድረስ እስከ ጣቶች ድረስ ያለው። ይህ ደግሞ አላሁ ስብሐነሁ ወተዓላ ሲፋ አይደለም። ለአላህ ይህ ነገር አይገባም። ምክንያቱም አላሁ ስብሐነሁ ወተዓላ ለይሰ ከሚስሊሂ ሸይ ብሏል። ምንንም አይመስልም። ፈላ ተድሪቡ ሊላሂል አምሳል፣ ለአላህ ምንንም አምሳያን አታድርጉት ተብሏል። ስለዚህ አረበኛው ላይ ስንሄድ የድ የሚለው 27 ትርጉሞቹ መካከል ኒዕማ በሚል ይመጣል፣ ሰጪ በሚል ይመጣል። ስለዚህ አረበኛ ሰፊ ነው። ወደ አማርኛ አንጥተን እጅ ብለን ካለ ግን እጅ ምንድን ነው ብትይው ማንኛውም ሰው የሚረዳው እጅ ምንድን ነው? አይ እንደ ፍጡር አትረዱ የሚባል ነገር የለም። ምክንያቱም እኛ የሰው ልጆች ነን። የሰው ልጅ የሚያስበው ልክ እንደ ሰው ልጅ ነው። አይ ሰውነታችሁን ትታችሁ ማሰቢያችሁን ድፈኑ የሚባል ነገር የለም። አንድን ሰው እጅ ስትይው ቀጥታ አእምሮ ላይ የሚሳለው ምንድን ነው? እጅ ነው አይደለ? ስለዚህ ይህንን አታስብ ልትይው አይችልም። ምክንያቱም የሰው ልጅ ነው። የሰው ልጅ የሚያስበው እንደ ሰው እስከሆነ ድረስ አረበኛ ውስጥ አላህ እንደተጠቀመው የድ የሚል አላህ አለ አይደለ? አላህ ተናገረ። ይህ ነገር የሚያበጣብጥ ሆኖ ሲገኝ ወይም ደግሞ ጅስምን አካልን የሚያስገኝ ከሆነ ወደ አማርኛ አይፈሰርም። አላህ የድ ብሏል፣ የድ የሚባል ሲፋ አለው ብለን እናልፋለን። ይህ ደግሞ እንደውም በላጭ ነው። አላሁ አለም ብሎ ማለት የመሰለ ነገር የለም። በአላህ ላይ የማታውቁትን ነገር አትናገሩ ስላለ አላሁ ስብሐነሁ ወተዓላ ማለት ነው። ሌሎቻቸው ቀጥሎ አፏን ይሄን ለማለት ነው። እዚህ ላይ አንድ ነገር እጨምርላታለሁ። ለምንድን ነው ቀጥታ የማይፈሰረው? ተፍሲር እውነት ለቁርአን እውቀቱ ያለው ሰው በደንብ ተንትኖ መፈሰር ስላለበት። ምክንያቱም እንደዛ ከሆነ እኮ ቀጥታ መፈሰር ካለብን እኮ ተፍሲር ሰው ሼክ አያስፈልገንም ማለት ነው እኮ። ወደ ዲክሽነሪ እንሄዳለን። ያው ትራንስሌተር አለና ቁርአንን አስገብተን በአማርኛ ተርጉምልኝ ብዬ መረዳት እችላለሁ። እንደዛ ከሆነ ይሄ ነው እኮ በቃ ይሄ እንደማለት ነው እኮ። ኡስታድ ሼክ አያስፈልገንም ማለት ነው እኮ እነሱ እንደምተረጉሙት ከሆነ ማለት ነው። ቀጥታ ቁርአኑ ወስጄ ትራንስሌተር ላይ ወስጄ በአማርኛ ተርጉምልኝ፣ ከዛ በተረጉመልኝ ወስዳለሁ ማለት ነው። ከዚህ አይተናነስም እኮ። ቁርአን ግን ይለያል። ቁርአን መፈሰር አለበት በአሊሞች ገባችሁ? ከቀደም ከነበሩት ነው መፈሰር ያለበት እንጂ ማንም ሰው መፈሰር ከቻለ እኮ ኡስታድም አያስፈልግም። ማሰላማ አጭር ምሳሌ ማለት ነው። ኡስታድም አያስፈልግም። አሁን እጃችን ላይ ስልክ አለ። ትራንስሌተር ገብተን ቁርአንን አስገብተን በአማርኛ ተርጉምልኝ ማለት ብቻ እንደማለት ነው እኮ እንዴ። እንደዛ ደግሞ አይሆንም። ለቁርአን በጭራሽ አይሆንም እንደዛ። ለምን ኡስታዶች አያስፈልጉም ማለት ነው። ቀጥታ መፈሰር ከተቻለ ቀጥታ የሚፈሰሩ አሉ። አው የሚፈሰሩት ከመክሉቅ ጋር ማያመሳስለው አይነቶች ቀጥታ ዛሂር የሆኑት ሊፈሰሩ ይችላሉ። እሱም በአሊም ነው መፈሰር ያለበት። እንደዛ ከሆነ አረቦች ሁሉ ቁርአንን ያውቁታል ማለት ነው። ቅርታ አድርግልኝና ማለት ነው የሰሃቦቻችን እና የነቢያችንን መንገድ መከተል ትተን ሌላ አሁን ዘመን ላይ መጥቶ ኢትዮጵያ ውስጥ መጥቶ ሀዲስ ጻፈ። የእነሱን ሀዲስ መከተል ደግሞ ለምን አስፈለገ ነው? ሀዲስ ቆይ ማለት ኢትዮጵያ ውስጥ ማን ሀረና የሚባለው ሼማ ስሙ ጠፋ። ሴማ ተረከራቸው ነው። አንዴ እሳቸው ሀዲስ አንዴ አስጨረሰኝ እና የዛኔ ብሎ አጨርሽም እስክቲ ሲጀመር አንቺ ሀዲስ ማነጻ ታውቂያለሽ? የሀዲስ ሙፈስሮች እነማን ናቸው? ሀዲስን ወይም ማረጁ ዝም በል ሀዲስ የጻፉት ሰዎች እነማን ናቸው? ረሱል ሰለላሁ ዐለይሂ ወሰለም ሀዲስን ተቀብለው ነው ይህን በእናትሽ ምናምን ነው ተገላ። ቆይ አይደለማ የተነገራትና እሷ የተነገራት ስለሆነ ነው። የተነገረኝን አይደለም እኔ ከራሴን የጠየቁኝ ተነግሮኝ አይደለም። እና ማለት ነቢያችን ሰለላሁ ዐለይሂ ወሰለም የዛኔ እንደዚህ ይሄኛው በዚህ ይፈታል፣ ይሄኛው እንደዚህ ይፈታል፣ ይሄኛው እንደዚህ ይሆናል፣ ይሄኛው ነገር እንደዚህ አይሆንም ብሎም አልፈሰሩም። እና ደግሞ ሰሃባችንም እና እንደዛ ነገር እንትን ብሎ ማንም የደመደመ ነገር የለም ማለት በደንብ ግልጽ እንዲሆን በደንብ ግልጽ እንትን እንደዛ ብሎ እንደዛ አይደለምና። ለምሳሌ ቅጥፈት የሰማሽው ካለ ውሸቶች ብለሽ የሰማሽው የተነገረሽ ተረት ካለ እሱን ንገሪን። እንትና አይደለም እህቴ እንሰማሻለን። ውሸት ከሆነ እውነት ከሆነም ለምን የነገረሽ ሰው በአጠቃላዩ እኔ ማለት የፈለኩት የዛን ያልተደረገውን ስራ አሁን በፋሽን መጥቶ ውሃቢያና ሀባሽ ተብሎ ለምን ተካፈለ ነው።
ሰሃቦቻችንና ነቢያችን ሰለላሁ ዐለይሂ ወሰለም ላይ ያላገኘነው ነገር አሁን ለምን ተገኘ ነው ጥያቄ። በቃ ክላስ። እሺ እሺ፣ እኔ በምችለው በማውቃት ያህል እነግርሻለሁ። ያው መልስ ከሆነልሽ ትወስጂዋለሽ፣ ካልሆነልሽ ትተውያለሽ፣ ችግር የለውም። ውሃብያ የሚባሉት አሁን ያው ቀጥታ አሁን እንደተነገረሽ ሁሱ በቃ ምሳሌ እሰጥሻለሁ። ሌላ ቦታ በግልጽ ልንገርሽ። ሁሱ ውሃብያ ይባላል። ለምን ይባላል ሁሱ? ቅድም ባለፈው አሁን ፎይ ስጠይቀው አላህ እግር አለው ወይ? እግር አለው፣ ባት አለው፣ ፊት አለው። ይሄ ማለት ቁርአንን ዲክሽነሪ እንደሚተረጉመው ቀጥታ ይተረጉማሉ። ገባሽ? ቁርአንን ለመተርጎም አንደኛ ተፍሲር አሊም መሆን ይጠበቃል። ገባሽ? ዛሬ ቁርአንን መቅራት ስለቻልሽ ብቻ አይደለም የሚተረጎመው ማለት ነው። በአጭሩ ወሃቢያ ማለት አላህን በአካል በጅስም የሚገልጹ ማለት ነው። ይህ ማለት ቁርአንን ብዙ አሻሚ የተለያዩ ትርጉም ያላቸው ሆኖ ሳለ እነሱ በቀጥታ ካልፈሰርን ይላሉ። ሲፈስሩት ደግሞ ከመክሉቅ ጋር ያመሳስለዋል ማለት ነው። ይሄ ነው። አህባሽ የሚባለው ደግሞ ራሱ በውሃብያ የተሰጠ ስም ነው። እስኪ አህባሽ እንዲህ ያደርጋል ተብሎ በአይንሽ እስከዛሬ ያየሽው አለ? ለምሳሌ እኔ ውሃብያ ባት አለው እግር አለው ይላል ስልሽ ውሸት ነው ካልሽኝ እኔ እቀጣበታለሁ። ነገር ግን አህባሽ እንዲህ ያደርጋል ተብለሽ የሰማሽው ነገር ካለ ንገረኝ እስኪ በአይንሽ አየሽው። እኛ እንግዲህ ያው ፈጣሪ ጆሮ ሰጥቶን ስልክ እጃችን ላይ ይዘን እንዳውም ኡስታዝ ተብሎ ለአክሱም ሙስሊሞች ራሱ ያልተጮኸ ያህል ለሁሱ እየተጮኸ ነውና ሁሱ በአፉም እያለ ሰማን። ሌሎች ኡስታዶችም ይላሉ እናንተም ይህን ስትማሩ እጅን እጅ በሉ፣ እግርን በሉ። እግራችን የእኛን አይመስልም፣ አላህ እግሩን ገሃነም ላይ ያስቀምጣል፣ አልበቃኝም ስትል በእግሩ ይሞላታል እንደሚለው ማለት ነው። እንደዚህ እያሉ ያስተምሯቸዋል። እስኪ አህባሽ እንዲህ አደረገ ተብሎ ከተነገራችሁ፣ ለምሳሌ ድሮ ይነገር ነበር አህባሽ 2 ሰላት ብቻ ይሰግዳል ይባል ነበር። በአይንሽ አይተሽ ታውቂያለሽ? አህባሽ ሴቶቿ ኢማም ሆነው ያሰግዳሉ ብሎ ይቀጥፉ ነበር። በአይንሽ አይተሽ ታውቂያለሽ? አላህ ያይሻልና። አህባሽ ሴቶች ምንድነው የወር አበባ እያለባቸው መስገድ ይችላሉ ይላሉ። አይተሽ ታውቂያለሽ? ይሄ ሀቅ አይደል እንዴ? በማስረጃ እኛ ውሃቢዎች እንዲህ አላሉም ካላቸውም ያው በአፋቸው እያሉ ነው፣ አይክዱም። እንዳውም እዚህ ሲመጡ እንዲህ ይደባብሳሉ እንጂ በድብቅም ቢሆን እያስተማሩ ነው። ይሄ ነው ግልጹ። ወደዳቸውም ጠላቸውም ይሄ ነው። እስከ ዛሬም ክርክሩ የተጀመረው ከእፎይ በፊት ነው። በአህባሽ ምንድነው በውሃቢ ታህዚር መደረግ የተጀመረው ይቀጥላል። የእነሱ እንዲህ አይነት አመለካከታቸው እስካልቀረ ድረስ አህሉሱና ወልጀማ ሱፊዩ ህብረተሰቡ ማስጠንቀቁን ይቀጥላል። ምክንያቱም ዲን ላይ ማስጠንቀቅ ግዴታ ስላለብን ግዴታችን ስለሆነ። እስኪ አህባሽ እንዲህ አድርገ ቀብር ያመልካሉ ተባላችሁ። ለምሳሌ ሱፊያ ቀብር ሲያመልኩ በአይንሽ አይተሽ ታውቂያለሽ? አላህ ያይሻልና። ለቀብር እየሰገዱ አይተሽ ታውቂያለሽ? አላህ ያይሻልና። ደግሞ ጫት ቅማሉንም ያመጣሉ። ጫት መቼም ኢማን አይሰጥ፣ ኢማን አይወስድ፣ እስላም አያደርግሽ፣ ካፊር አያደርግሽ ጫት መቃም። ይሄ ነውና ይሄ ነው በቃ ግልጹ። ያልተረዳሹ ነገር ካለ መቀጠል ትችያለሽ። እዚህ ጋር ደግሞ የምጨምርልሽ ጥያቄዋ ቅድም ያነሳችው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በዛ ጊዜ እንደዚህ ነው የሚል የዛ ነገር የሚያስረዳ ነገር በተፍሲር ደረጃ ማን ያስቀምጣል አይነት ነገር፣ ማንሳዘዝ አይነት ነገር። ከዛ ደግሞ እንደዚህ ውሃብያ አህባሽ ምናምን እያላችሁ መከፋፈሉስ እንደዚህ እስከየት የመጣ ነው ምናምን ነገር የሚል ጠቅልል አድርገሽ ያነሳሽው ነገር አለ። በዚህ ዙሪያ ራሳቸው ዋህብያና የሀበሽ መነሻ ነው አህመድ አልሐረሪ እና ከዛን መሐመድ ቢን አብዱልራህማን የሚባለው ከዛን መነሻው መሰለኝ። ለዛ ነው እኔ ብዬ ጠየቅኩኝ እንጂ ሌላ ለምን የዘመኑን ነገር ነው። ይሄ እርግጠኛ የዘመኑ ነው። እኛ አሁን ያለንበት መንገድ የዘመኑ ልክ ነሽ። መጠየቅም አለብሽ ደግሞ ጠይቂ። እሺ የትም እየሄድሽ ጠይቂ። ወላሂ ያልተረዳሽውን ነገር ዝም ብለሽ እሺ ብለሽ አትቀበይ። እሺ አሁን ጊዜው ግልጽ ጊዜ ነው። ገባሽ? እንዲህ ቦታ እንዲያለ ቆይ እስኪ ረጁ እስኪ ቆይ እስኪ ወንድሞቻችን ቆይ ሙስሊም ነሽ አይደል አንቺ? አህመድ ኢብኑ ወሃብንና ይሄኛውን እንዴት አወቅሻቸው? ቆይ እስኪ ተረጋጉ እናንተ። ማለት አንቺ ሙስሊም ከሆንሽ ማለት እንዴት አወቅሽ? እንዴት እስከዛሬ እናወቅሽ? ቆይ ሙስሊም ነሽ አይደለ? ቆይ ገና ጠይቅሻለሁ ስለማውቃቸው ድብና አድርጌ ስለማውቃቸው። ኦኬ ለኔ ብቻ መልሽ። ሃይማኖትሽ ሙስሊም ነው አይደለም? አዎ እንዴትም ልወቅ እሱ አይመለከትሽም። አሁን እኔ እንዴት አወቅሽ? ጥያቄ ደግሞ የኔ ጥያቄ እኔ ጋር ብቻ ነው የምታወሪው፣ የትም አትሄጂም።
እና እስከ ዛሬ እንዴት ነበር የጠየቁትን ጥያቄ እንዲመለስልኝ ነው እኮ የእነሱ መንገድ መከተል ለማስፈለግ የእነሱን መንገድ አይደለም የነቢያችንን ሰለላሁ ዐለይሂ ወሰለም መንገድ ነው የተከተልነው እኮ። እሱ አልተፈሰረም ይሄ ተፈስሯል እያሉ ደግሞ እነሱ ናቸው። ትምህርቱ በቃ ከዛ ነው የጀመረው፣ ጅማሬው ከዛ ነው። አንቺ ካፊር ነሽ ሲጀመር፣ ትምህርቱ ከዛ አይደለም የጀመረው። እኔ የኢምራንን ፕሮፋይል አድርገሽ ገብተሽ ተመሳስለሽ እንትን ልትይ እንደሆነ እኔ ተረድቼሻለሁ። በፊትም ድሮ 90% ምናምን እኮ አቂዳ ላይ ያለ ሰው አይደለም። አሁን መሰለን አንድ ሰው ዝም ብሎ የሚዘለው ሁላ ብጠይቀው ስለ ዋሃብያና ስለ እንትን ልዩነት የሚያውቀው የለም። ሙስሊም ከተባለ ሙስሊም ነው የሚመስላቸው። ያ ጀማ ለንግግራችን ወላሂ አይ ቲንክ ይመስለኛል ኦርቶዶክስ ሆና ሜቢ ፕሮፋይል አድርጋ መጣ አየሽ። ይሄ የነገርኳቸው እኔ አውቃቸዋለሁ። ረጅም ለማስፋት እኔ 4 አካውንት እከታተላቸዋለሁ። ለዛ ብላ ነው ጠርጠር ምን አመጣ ጀማ? ለምን ጠረጥራላችሁ? በሚናገረው ንግግር ነው እንጂ ጠርጠር አይደለም። ረውዳ ይኸውልሽ፣ እኔ አልኩሽ አሁን አንቺ ለምሳሌ እዚህ ጋር ልትቆይ ትችላለሽ። እኔ በተለያዩ አካውንቶች በተለያየ ስም ሁሉም ጋር እየገባሁ ስለማውቃቸው የእናንተንም ፕሮፋይል ይለብሳሉ፣ ይሄንን ፕሮፋይልም ይለብሳሉ፣ የኢምራንን ፕሮፋይል ይለብሳሉ። ከዛ በኋላ ሲጀመር መሐመድ አብዱልዋሃብንና ሻህ አብዱል ሀረር የነራሱ አላወቀቻቸውም ለይታ። ተመልከች ምን ያህል ልዩነት መጥታት ከዚህ ቀርታ ተባበራለሁ። አብረን የተኗኗርን ሰዎች ነው፣ ጎረቤቶቻችን አብረውን የኖሩ ሰዎች ናቸው። ገብተዋል። አብረን እንኗኗራለን። ከአንተ ክፋት የእነሱን ጥሩነት ተምረናል። እዚህ ውስጥ ያለን ሰዎች ሁሉም ጎረቤት አለው። ክርስቲያን ጓደኛ አንዴ ልጨርስና ሀሳብሽን ሰጭኛል። እሰማለሁ፣ ችግር የለውም። ሀሳቤ እንዳይቆራረጥ ማለት ነው። ስለዚህ ከክርስቲያን ጋር እውነት የመሰለው ማለት ነው። እኛ እኮ አሁን የሚዬን ወደ አብዬ እያረጉብን ስለሆነ ነው። እኛ አካል አለው፣ ተወለደ፣ አደገ፣ ሞተ ተብለን አምላክ ስንሰማ የነበረው በክርስቲያን ወገኖቻችን ነው። ገብተዋል። አሁን እነሱ ከሚሱልን አምላክ እኮ በስዕል የምናየው ኢየሱስ በመልክም በጸባይም በስርዓትም የተሻለ ነው። ወላሂ እኔ አሁን አላህን ከሚወስፉት ስዕል አንጻር ስታየው ክርስቲያን ወገኖቻችን ያስቀመጡት የኢየሱስ ስዕል የተሻለ ነው ብዬ ነው። ጭንቅላት የሌለው ወገብ የሌለው ባት ያለው እያለ እየተነገረ አታነጻጽርም። ሁለቱም ጥሜት ናቸው። በቃ ይሄ ሻል አይባልም። ለጭንቅላት ነው እያልኩ ያሉት ለጭንቅላት አክሴፕት ይህንንም አንጠቀም። ይሄ የኔ አመለካከት ነው። የኔን አመለካከት በኋላ ትነግረኛለህ፣ ችግር የለውም። እኔ ግን ለእኔ ጭንቅላት ለመቀበል አክሴፕት ሊያደርገው የሚችለው ያን። ስለዚህ ከክርስቲያን ጋር እየተመሳሰለው እኛ ሳንሆን በቅርጽ ደረጃ እያመጡት እየሳሉት ያሉ አካሎች ናቸው። ገብተዋል። ስለዚህ የኔ ሀሳብ ማንኛውም ሰው ሀሳብ ይኑረው፣ ሀሳቡን ማለት ነው ልትመጣበት የምትችልበትን እውነት አቅርብ። ነገር ግን እኔ ጭንቅላት ላይ ለመጫን በቃ አትጣር። እኔ አክሴፕት ካረኩኝ አክሴፕት አደርገዋለሁ። አክሴፕት ማላረገው ከሆነ ደግሞ እውነቱንና እኔነቴ ለእኔ የተታጁት መሄድ ነው። በቃ አለቀ። ገብቷል። አሁን መጥቶ ከክርስቲያን ጋር አብረን እንኖራለንም ወደፊትም ማለት ነው። ጓደኞች አሉን፣ ጎረቤት አሉን፣ በጣም በስነ ምግባር ከፍ ያሉ ሰዎች አሉ። አብረናቸው እንኗኗራለን። የእምነታችን ጉዳይ ሲሆን ደግሞ ወደ እምነታችን እንሄዳለን። አለቀ። ስለዚህ ረውዳ እኔ ከእናንተም በልጬ አውቄ አይደለም። ነገር ግን ሞዴሬተር የሰጠሻቸው ሰዎች አንደኛውም እኔ ስለሆነ እኔ አንድ ሰው ብሎክ አላረኩም አላወረድኩም። ግን እዚህ ቤት መጥቶ በሀሳቡ ደረጃ እንዲወርድ የሚፈልግ ሰው አውርጆ አስወጪው የሚልሽ ከሆነ የመጀመሪያው ተጠያቂ አንቺ ነሽ የምትሆኝ። ስለዚህ ወይ ሞዴሬተሮቹን በስነ ስርዓት ሊስት አድርጊያቸው ወይንም ቀሚያቸው፣ የአንቺን ሀሳብ የማይደግፍ ከሆነ ማለት ዛሲ ቴንክ። አመሰግናለሁ ወንድሞቼ። እኔ እንደዛ ያልኩት ቅድም ላይ እኔ ጋር አሁን እኔ ቤት ስከፍት በፊትም ላይ ያው በፊት ከ2 ዓመት በፊት ከ1 ዓመት በፊት የምታቆኝ ታቆኛላችሁ። አሁን ላይ ያው ስላቋረጥኩት ነው ጭቅጭቅ ሲመጣ ማለት ነው። እኔ ጋር አሁን ኤቲስት ናቸው የሚባሉ አምላክ የሌላቸው ይመጣሉ። እኔ ጋር ስለሚወዱ ማለት ስለማዳመጣቸው ብቻ ነው የሚመጡት። ሀሳባቸውን በነፃነት እንዲገልጹ ስለመፈቅድላቸው። ይቺ ልጅ አሁን መጀመሪያ ላይ ትግባ ተዋት ትግባ እያልን ነበር፣ እንደውም ኮሜንት ላይ ማለት ነው። ግን ለምን በግልጽ እኔ ክርስቲያን ነኝ፣ እኔ ኤቲስት ነው የሚባለው፣ ኤቲስት ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ በሉና ግቡና እንማማር ነው ጥያቄው። ልጅቷ አሁን ሲጀመር ሙስሊም አይደለችም።
የትኛውንም ሙስሊም እኔ አላውቅም እንደ ታዲያ ስማቸውን እኔ እንደው በፊት ውሃብይና ሱፍይን እንኳን ሳለያቸው በፊት አውቃለሁኝ እኔ ማን ሀዲስ እንዳስተላለፈ አውቃለሁ ልጅ ታሪኬ ማለት ነው በፊት ሳላውቅ እንኳን እና ይቺ ልጅ ሙሐመድ አብዱል ወሃብን እና ሼህ አብዱል ሐራርን መለየት አቅቷት ነው በአሁን ዘመን እንደው በስም እንኳን ከዛ በኋላ ነው የመጣው ትምህርቱ አለቻቸው። ምን እያደረጋችሁ ነው እናንተ? ከዛ በኋላ ምንድን ነው ትምህርቱ የተጀመረው? ከዛ በኋላ ነው የሙስሊሞች ትምህርት ልትል እኮ ነው። ቀጥላ አውቃቸዋለሁ። እንደዛ ስትል እናስወርድ አትል ተዋት ትላላችሁ። እኔ ጨርሻለሁ። ለማንኛውም ልቆባችሁ። እሱን ሳይሆን እኮ ኢስላም ምን መሰለሽ፣ እኔ አሁን አንቺ ላታቂን ትችያለሽ። እኔ ግን በቪዲዮ ስወጣ ብዙ የሚያቀኝ ሰው ይኖራል። ማንነቴን ግልጽ ማድረግ ይችላል። ልክ ነሽ። አሁን ላይ ፊታችንን ሸፍነን ውሃብያ ቤት ሲሄድ በሱፍያ ማሊያ ሄዶ የሚናገረውን የሚጽፈውን ማወቅ ይቻላል። ኮሜንት ላይ ማሆን አብዛኛውን ሊስት ብታረጊ ማንነቱን ደብቆ ነው። ገብቶሻል? ይሄ ሶሻል ሚዲያ ማንነታችንን ተደባብቀን። አንቺን እኔ ባላቅሽ ቪዲዮ ብከፍቺ ያንቺን ማንነት ብዙ ሰው ያውቃል። ረውዳ ብትከፍት ሁላችንም ይተዋወቃል። ማጣሪያ መንገድ የተጠራጠርሽው ሰው ካለ ለንግግሩ ኃላፊነት የማይወስድ ከሆነ መጀመሪያውኑ መነጋገር አይቻልም ከዛ ሰውዬ ጋር ማለት። አሁን እኔ ሳወራ ቪዲዮ ክፈት ስትይ ኖ የሚልሽ ከሆነ ከኔ ጋር ለምን ታወሪያለሽ? ማንነቴን ደብቄ ለምናገረው ነገር ኃላፊነት ሳልወስድ ማለት ነው። ገባሽ? ስለዚህ የተጠራጠራችሁት አካል ካለ ወይም የሚጠራጠር አይነት ግለሰብ ከሆነ ማንነቱን እኛ ባናቀው በዚህ በመልክ ወጥቶ ወንድ ይሁን ሴት ይሁን ትልቅ ይሁን ትንሽ ጥቁር ይሁን ቀይ በስነ ስርዓት ማወቅ ይቻላል። እኛ ባናቀው እሱን የሚያውቁ ብዙ ሰዎች አሉ። ወይ ከሰማይ ያልዘነበ ሁሉንም አውቃቸዋለሁ። እዚህ ከመጡ ነፃነት ተሰጥቷቸው አመለካከታቸውን ክሊር አድርገው እምነታቸውን በደንብ ግልጽ አድርገው ሲሄዱ ለእነሱ መልስ የሚሆን ነገር ይቀመጣል። ከፈለጉ አክሴፕት አድርገው ይሄዳሉ፣ ከፈለጉ ኢግኖር አድርገው ይሄዳሉ። እኛ ያለብን ኃላፊነት እውነቱን ክሊር አድርጎ አስቀምጦ መሄድ ነው እንጂማ ይሄ ሂዳያ የሚባለው ጉዳይ ለነቢዩም እጅ አልተሰጠም። ሰለሰለ ለነቢዩ ማለት እኛ ጭንቅላታቸውን ሶፍትዌራቸውን ልንገጥምላቸው ይቀርና ማለት ነው። ስለዚህ እውነት ይነገረዋል፣ ቢፈልግ ይቀበላል፣ ቢፈልግ ጥሎ ይሄዳል። ስለዚህ እውነታው የትኛው ነው የተሻለው ብሎ ማገናዘብ የምንችል ሰዎች አንዴ ቢቶረንቶ አፏን ከዚህ በኋላ ላይ ሱፍያ ሆኖ እኔን የሚሳደብ የዋሃብያ ሙዘብዘብናት የሚል ሰው ባረከላሁ ፊኩም ሞዴሬተሮች ቦልኩልኝ ሀላስ የባቦ የሚለውን ረቢ ዜዴ ቦልከው በጣም ብዙ አንተ ረውዳ አንተ ና ግባ ቆይ አይደለም እናተ ወልዳሃለሽ ና እኔ ጋር ግባና ና እኔ እናንተ እንወያይ። አንተ ብሽቅ ሁሌ እየመጣህ እኔን ትሳደባለህ። እዚህ ማንም እንዳይዘልፈኝ። አዎ ዋሃብያ ይገባል። ሀሳቡን አዳምጠዋለሁ። ሀሳቡን አዳመጥኩት ማለት እምነቱን ተቀበልኩት ማለት አይደለም። እንዲህ ምን ሆናችሁ? አንድ ነገር እንገርሽ ቆይ የረውዳ ልክ የረውዳ እንትን የዛሬ 2 ዓመት እሷ ቤት እንዳትገቡ ቤቴ ሪፖርት እኔ አሁን ብታምኑኝም ባታምኑም ከሁሉም ቦታ ተገልያለሁኝ ማለት ነው። አይ ነው ልክ እንዳንቺ ማን እንደሆነ ይሄንን ልንገርሽ። ይሄንን እንደዚህ የሚሉት ራሳቸው ውሃቢዎች ናቸው። ወይም ደግሞ አንቺ ቤት እየመጡ ትምህርት ስለሚተላለፍ ኡስታዞች እያሉ እዚህ ጋር ኡስታዝ አሊም እያለ እዚህ ተቀምጦ ገስት ላይ ኡስታዝ መሐመድ አልሀበሺ ባለፈው ምንድን ነው ያሉት? ታዩ ማንም ሰው ሚውት እንዲያደርግ አልተሳደበም፣ ኪታብ እየገለጠ ስለሆነ እኔ በማስረጃ መዋገታለሁ ያለውን ሰውዬ ከታች ቁጭ ብለው የውሃብያ ለቅላቂ ይሉኝ አውርጁ ሊሞቱ ደረሱ። ጉሮሯቸው ሊበጠስ ይሁላችሁ። እነዛ የመካ ሙስሊኮች ናቸው። ልንገራቸው ጀማ እኔ ወላሂ አልቦልክም የራሴ ጀማ ናቸው ብዬ ስላከበርኳቸው እኮ ነው እንደዚህ የሆኑት። እንዴ እኔም እኮ ሰው ነኝ፣ ይሰማኛል። ስሰደብ ይሰማኛል። ሁሌ ስድብ መሮኛል። እንደዚህ ያደርጋል ረውዳ። እኔን እንዳንቺ ሲያደርጉኝ ነበረ። እኔ ከአንቺ የበለጠ ሲያደርጉኝ ነበረ። ማለት ስለማልፈልግ ነው፣ መበታተን ስለማልፈልግ ነው። ቴክኖሎጂ ነው እኮ ሁሉም ይወያይ ገብቶ ረጁ ማለት ነው። እኔ ትምህርት ላዳምጥ ስገባ አስወጧት ይሉ ነበረ ወላሂ እንዳናስተውል ነው። እኔ አምና ላይ ምን እንዳልኩ ይኸውልሽ እህቴዋ ምን አለ መሰለሽ ነቢያችን አለይሂ ሰላቱ ወሰላም ፈርስ ተደፍቶባቸዋል። እናንተ ጠንቋይ ተብለው ብዙ ነገር ተብለዋል፣ ሐሲድ ተብለዋል፣ ስሕርይ ተብለዋል። ምንም ያልተባሉት ነገር የለም። በድንጋይ ሁላ ጥርሳቸው እስከሚሰበር ተደብድቧል። እኛ ያ ነገር
መሰደባችን እንዳውም በነቢያችን አለይሂ ሰላቱ ወሰላም አይደለም መሰደብ ብንገረፈው ላይ ክብራችን ነው። አልሐምዱሊላህ ልምዳቸው ነው። አንድ ነገር እንግዲህ ሶሻል ሚዲያ ላይ የዛሬ 3 ዓመት አካባቢ ይሄን ሁሉ ኡስታዝ ፍትሃዊ ሁኜ ቤት እየከፈኩ ያስተዋወቅኳቸው እኔ ነኝ። ጠይቂያቸው ማንንም ራሱንም እፎይንም ብትጠይቂው እነሱ ጋር እየሄድኩኝ እኛ እንዳልሆን እንትን ስላቸው ነበረ። ይሄንንም ጀማ አብዛኛውን ሸማ መሐመድ ሀበሽ የምጠይቂያቸው እኔ ጠይቂያቸው እዚህ ነው ያስተዋወቅኳቸው እኔ። ከዛ በኋላ ላይ ምንድን ነው ያደረጉት? በመጀመሪያ ወሃቢዮች የኔን ቤት ሪፖርት አድርገው ዳውን እንዲመታ አደረጉ። ከዛ ቀጠሉና ደግሞ ሱፍ እያነን እያሉ እየገቡ ይቼኛ ጀማ አይደለችም ማስወጧት ምናምን። በቃ መጨረሻ ላይ ሁሉም ነገር አስጠላኝ። ስገባ ለመማር እንኳን ስገባ አያስገቡኝም ነበር። እና ከዛ የት ሄዱ? ሀናን የምትባል ሀና የምትባል ከዛ ሄዱና ያች ምን አደረጉ? ከላይ ከታይ ነካክተው ያች ደግሞ የዋህ ነገር ናት። እንደውም ሃይማኖቴን እንቀይራለሁ አለች። ሀናን የምታውቁት አቋታላችሁ። ከዛ ቀጠሉና ደግሞ አንቺ ቤት መጡ ማለት ቆይ ረጁ አንድ ሰከንድ 10 ሰከንድ ብቻ ቆይ። እሺ ደግ አልኩ 10 ሰከንድ ብቻ እና ረውዳ ማለት ነው። እሺ ተረጋጋ ተረጋጋ። እሺ ቆይ ተረጋጋ። ለእሷ ትምህርት እንዲሆን ነው። ረውዳ ደግሞ ማለት ነው። ቆይ ውድ አንዴ ልናገር። እኔ ገብቶኛል። ሲጀመር ናቸው እነሱ ምንድን ነው የሚፈልጉት? እኔን ደራ ለማስገባት እኔን ወደ ሌላ ነገር በቃ ያ እኔ ለእናንተ ብዬ አይደለም እምነቴን ያዝኩት። እናንተ ብዬ አይደለም። እሺ መጣሁ እንባላለን። አንቺ ማሻአላ የተረጋጋሽ ነሽ፣ ትዕግስት ያለሽ ነሽ። አትንጡ ቤቴ። መስማት የማትፈልጉ እዚህ ጋር ሰላማዊ ውይይት መስማት የማትፈልጉ ከሆነ ሁሌ ስድብ ከሆነ ሰው እኮ በሄደበት ልክ ነው የሚሄደው። ሰላማዊ መንገድ ያወራነውን ሰው ሁላ ስደቢ ከሆነ አልሳደብም። አትንጡ ቤቴ ሀላስ። እኔ እኮ በላይቭ አይደለም የምተዳደረው። እኔ እኮ ጀማው እንዲሰበሰብ ብዬ እንጂ ላይቭ እኔ ቤት ሰው ይመጣል ጀማው ይሰብሰብ ብዬ እንጂ እኮ ላይቭ የመክፈት ሱስ ወይንም እንቅልፌን አጥቼ መቀመጥ ሱስ አለብኝ መሰላቸው? እኔ እኮ አልከፍትም ነበር ወላሂ ሱም ወላሂ። ጀማው ብትንትን ሲል ዋሃብያ ቤት እየገቡ ሳያቸው እኮ ነው ቁጭ አድርጌ ቤት ከፍቼ ቁጭ እንዲሉ ማደርገው። እኔ ሌሊት 4 ሰዓት እኮ ነው የምነሳው እስከ ማታ እስከ 2 ሰዓት ድረስ እኮ ማመሸው የትም እንዳትበታተኑ ብዬ ነው። ግዴታ እኮ የለብኝም እኔ ሀላስ እንተ ሀላምር ምን አለብኝ ግዴታ መሰላቸው? አለቀጥም ሲበዛ ያስጠላል። ማንኛውም ረውዳ ማሻአላህ አንቺ የተረጋጋሽ ነሽ፣ ጎበዝ ነሽ፣ ጀግና ነሽ። ተረጋጊ ነው የምልሽ። እንደዚህ ናቸው የእኔ ሰዎች ናቸው። እኔ ልወጣ ነው። ወይም የእኔ የደረሰባት እንዲደርስባት አልፈልግማ። እኔን ሲያደርጉኝ የነበረው እንድትሆን አልፈልግም። እሷን ሙሉ በሙሉ ሁኔታ አንሺ ለእንትና ስጫት ማን ነበረ ስሟ እዚህ ጋር ለነበረችው ለና አይሻ ምናምን ለ3 ሰው ሞዴሬተር ረጁ አይሻ እንደዚህ። ከዛ በኋላ በቃ አትስጭ። ሰላም አለይኩም። ምንድነው ደግሞ ተረጋጊ፣ ራስሽን ኮንትሮል አድርጊ። ኡስታዝ ተመለሱ። በቃ አሁን ወደ ደርስ ምንድነው የውለው ትንሽ የሚያናድዱ ሰዎች አሉና ትንሽ በሱ የተበሳይቶ ነው። ችግር የለውም። አውዙ ቢላህ በሉ። ጥያቄ ያለው ሰው ካለ አሁን ኡስታድም አሉ፣ ያው መጠየቅ ትችላላችሁ። አንድ ጽፋችሁ አትወዛገቡ፣ ጠይቁ፣ እወቁ። ዲናችን ግልጽ ነው። ርዕሱን ትናንት በነበረው አርጂው ረውዳ ከዚህ ያላችሁ አሁን 90ዎች ቪዲዮ ፖስት አድርጌ ያለው የውይይት ጥሪ ለአንድ ዋሃቢያ በጣም ነኝ የሚል በጣም እየቀወጠው የነበረው ዋሃቢያ ነበር። እሱን ጥሪ አድርጌለታለሁ። ሁላችሁ ከዚህ ያላችሁት በደንብ ተደራሽ እንዲሆን አድርጉለት፣ መጥቶ እንዲወያይ እናንተም ውይይቱን እንድትመለከቱ ማለት ነው። በውስጥ በኢንቦክስ በብዙ ነገር አውርቼው እምቢ ብሎኛል። ለህዝቡ ግልጽ እንዲሆን ነው። በደንብ ኮፒ ሊንክ አድርጋችሁ ቫይራል አውጡት። ሌላ ያን ርዕስ አርጊበትና ረውዳ በርዕሱ እየያዝነ ሌሎችንም ከርዕሱ ተያያዥ ያሉ እንትኖችን አውሉ። እነዚህ ለሷራዎች ካፊሮችን ማለት ነው ማጥፋት ነው። እነዚህ ገብተው ምናምን የሚሉትን አጽዷቸው። ገስት ላይ ራሱ አታስቀምጧቸው። የሆነ ሰዓት ማን ቤት ነው ገስት ተቀምጦ አግኝቻቸው ሁለቱም ጠላት ናቸው። ምንም ጥቅም የላቸውም።
እና ገብታ መስራት አይሰለቻቸውም። አጃይብ ነው እኮ ወላሂ። ሀቁን ማወቅ የምትፈልጉ ግቡና አስተዋት ላይ ገብታችሁ ሪፖስት አድርጉት፣ ኮፒ ሊንክ አድርጉት፣ ይድረሰው። ሀቅን ከፈለገ መጥቶ ሰው ፊት ለፊት ያው በማስረጃ ያውራ ከአስተዋት ጋር። ሪፖስት አድርጉት ሁላችሁም። ሀዬ ገብታችሁ ሁላችሁም ሪፖስት ኮፒ ሊንክ አድርጉት ያው